ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የስምንተኛ ክፍል ሂሳብ ሚኒስትሪ ቤዝድ የሆኑ ጥያቄዎችን የምንሰራበት ፓርት 2 ነው። በፓርት 1 ላይ የተወሰኑ የጠየቃችኋቸው ጥያቄዎች አሉ። 3 ጥያቄዎችን ጀስት ኤክስፕሌን ካደረግን በኋላ ወደ ፓርት 2 እንሄዳለን ማለት ነው። ማንኛውም ጥያቄ ሲኖራችሁ ቴሌግራም ጀስት ዩዘር ኔም ዲስክሪፕሽን ላይ ወይም ፈርስት ኮሜንት ላይ እናስቀምጥላችኋለን። እዛ ጋር ገብታችሁ ኤኒ ኩዌሽን ኢን ማትስ ማለት ነው መጠየቅ ትችላላችሁ። ወዲያው በጽሁፍ ወይም በድምጽ ሪፕላይ እናደርግላችኋለን ማለት ነው። ምክንያቱም ሾርት ታይም ስለሆነ ያላችሁ ጀስት ግራ መጋባት ስለሌለባችሁ ማለት ነው። ስለዚህ ማንኛውንም ጥያቄ ዩዘር ኔም አለ ከታች ዲስክሪፕሽን ላይ እናስቀምጣለን። እዛ ጋር ክሊክ አድርጋችሁ ቴሌግራም ላይ ገብታችሁ ፎቶ አንስታችሁ ሊሆን ይችላል፣ ጽፋችሁ ሊሆን ይችላል፣ በቮይስ ሊሆን ይችላል ብታስቀምጡልን ወዲያው ሪፕላይ እናደርግላችኋለን ማለት ነው። ፓርት 1 ላይ ጀስት ኤክስፕሌን እንዲደረግላችሁ ከጠየቃችሁ ጥያቄ ውስጥ አንደኛው ዋት ኢዝ ዘ ሶሉሽን ሴት ኦፍ 2 አብሶሉት ቫልዩ ኦፍ x - 4 + 6 እኩል ነው 10 የሚለው ለምንድነው x + 4 ያልሆነ የሚል ጥያቄ ተጠይቀናል። ጀስት ይሄ ምንድነው የምናደርገው ከአብሶሉት ቫልዩ ውስጥ ያለው ሲወጣ ምንድነው ይሄኛውን ነው አፌክት የሚያደርገው። ያ ማለት ነው 2 አብሶሉት ቫልዩ ኦፍ x - 4 ፕላስ 6 እኩል ነው 10 ካደረግን በኋላ ይሄኛው መጀመሪያ ወደዚህ ነው ትራንስፈር የምናደርገው አብሶሉት ቫልዩን ገና ሳናወጣ ማለት ነው። ሶ 2 into x - 4 እናደርግና እኩል ነው ብለን ከዚህ ጋር 10 ሲቀነስ 6 እናደርጋለን ማለት ነው። ይህ ማለት ምን ይሆናል 2 አብሶሉት ቫልዩ ኦፍ x - 4 እኩል ነው ከ10 ላይ 6 ስንቀንስ ስንት ነው 4 ይሆናል ማለት ነው። ከዛ በኋላ ለስንት እናካፍለዋለን ለሁለት እናካፍለዋለን። አብሶሉት ቫልዩ ኦፍ x - 4 እኩል ነው ስንት ይሆናል 2 ይሆናል ማለት ነው። ዘን ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው ያልነው ጀስት ለምሳሌ አሁን አብሶሉት ቫልዩ ኦፍ -6 ከሆነ ሲወጣ ምን ሆኖ ነው የሚወጣው 6 ሆኖ ይወጣል። አብሶሉት ቫልዩ ኦፍ 6 ከሆነ ጀስት ፖዚቲቭ ከሆነ ፖዚቲቭ ሆኖ ይወጣል። ስለዚህ ይሄኛው ግን ጀስት ቫሪያብል አለው x። ስለዚህ ከአብሶሉት ቫልዩ በምታወጡበት ጊዜ ሁለት አይነት ኬዝ ነው ያለው። ምክንያቱም ሶሉሽን ስንት ሶሉሽን ያለው ይሄ ሁለት ሶሉሽን ያለው። ያ ማለት የመጀመሪያው ጀስት አብሶሉት ቫልዩ ሪሙቭ ታደርጉትና x - 4 እኩል ነው 2 ነው የምትሉ። ያ ማለት ይቺ ማይነስ የነበረችው ፕላስ አትሆን ብቻዋን ግን -4 ከነበረ ምን ይሆናል 4 ይሆናል። ከዛ ውጪ ግን አብሶሉት ቫልዩ ኦፍ x - 4 እኩል ነው ለምሳሌ 6 ቢባል የዚህን ሶልቭ ስታደርጉ ምንድነው የምታደርጉት አንደኛው x - 4 እኩል ነው 6 ብላችሁ x እኩል ነው 10 ትላላችሁ። ሁለተኛው ደግሞ x - 4 እኩል ነው -6 ትሉና እቺን ወደዛ ስትወስዷት x እኩል ነው -2 ይሆናል ማለት ነው። ዘን አሁን እዚህ ጋር ብትተኩት ይሰጣችኋል። ለምሳሌ -2 - 4 ስንት ነው -6 ከአብሶሉት ቫልዩ ሲወጣ 6 ይሆናል። 10 ስተኩ x ላይ 10 ሲቀነስ 4 6 ከአብሶሉት ቫልዩ ሲወጣ ስንት ይሆናል 6 ይሆናል ማለት ነው። ስለዚህ የዚህም አብሶሉት ቫልዩ ኦፍ x - 4 እኩል ነው 2 ካልን መጀመሪያ ጀስት ሪሙቭ ስናደርግ x - 4 እኩል ነው 2 እንላለን። ከዛ በኋላ x እኩል ነው 6 እናገኛለን ማለት ነው። ቀጥለን ምንድነው የምናደርገው አብሶሉት ቫልዩ ስናወጣ x - 4 እኩል ነው -2 ብለን ነው የምንሄድ ማለት ነው። እቺኛዋን ነው ኔጌቲቭ አድርገን የምንሄደው። ሶ ምን ይሆናል ይሄ ደግሞ x እኩል ነው -2 ፕላስ 4 ይሆናል እኩል ነው 2 ይሆናል ማለት ነው። ስለዚህ አሁን እነዚህን ቁጥሮች እዚህ ጋር ብንተካ ይሄን ይሰጠናል። ለምሳሌ x ላይ 6 ስንተካ 6 ሲቀነስ 4 2 ስተካ ደግሞ 2 ሲቀነስ 4 ስንት ነው -2 ይሆናል። -2 ከአብሶሉት ቫልዩ ሲወጣ 2 ይሆናል ማለት ነው። ስለዚህ ይቺኛዋን ስታወጡ x + 4 አድርጋችሁ አይደለም ታወጡት። አብሶሉት ቫልዩ ኦፍ -4 ኮንስታንት ቁጥር እንደዚህ ከሆነ ብቻ ነው ፖዚቲቭ ሆኖ የሚወጣው። ከዛ ውጪ ግን አብሶሉት ቫልዩ ኦፍ x እኩል ነው a ከተባለና a ግሬተር ዛን 0 ከሆነ ይሄ እንዴት ነው የምትሰሩት? አንደኛው x እኩል ነው a ብላችሁ ትወስዳላችሁ። ሁለተኛው ደግሞ x እኩል ነው -a ይሆናል ማለት ነው። ለምሳሌ አሁን በቁጥር አብሶሉት ቫልዩ ኦፍ x እኩል ነው 4 ካልኳችሁ x ስንት ነው 4 ወይም x እኩል ነው -4 ይሆናል ማለት ነው። አንድ ጊዜ ፕላስ አንድ ጊዜ ማይነስ አድርገን የምንወስደው ይሄኛውን ነው ማለት ነው ሶልቭ በምናደርግበት ጊዜ። ስለዚህ ይሄኛውን በዚህ አንደርስታንድ አድርጉት። አሁንም ግልጽ ካልሆነላችሁ ቴሌግራም ላይ ዩዘር ኔም አለ ዲስክሪፕሽን ላይ እዛ ላይ ኮንታክት አድርጉን። ጀስት ኦንላይን የሆነ ሴሽን አዘጋጅተን ቢሆን እናሳያችኋለን። ኩዌስችን ነምበር 6 which one of the following fraction can be represented on a number line that left side of the other number ነው የተባለው። ይሄ ይደገምልን ያላችሁት ለምሳሌ አሁን በቁጥር ነው 2 10 1 እና 0 ቢኖር ከነዚህ ቁጥሮች ውስጥ በሌፍት በኩል ያለ ማን ነው ብንባል ማን ነው የምንል 0 ነው የምንል አይደል? በራይት ሳይድ ደግሞ ያለ ከነዚህ ቁጥሮች ውስጥ ማን ነው 10 ነው። ለምሳሌ በትንሽ ቁጥር ነው ለምሳሌ 2 እና 1 ቢኖር
በሌፍት ሳይድ በኩል ያለ ማን ነው? ትንሹ ነው። ኦልዌይስ ትንሹ በሌፍት ሳይድ ነው፣ ትልቁ ደግሞ በራይት ሳይድ ነው ያለ ማለት ነው። ሶ ምንድን ነው ኤ ማለት ፖዘቲቭ ነው፣ ሌሎች ስታያቸው ኔጌቲቭ ናቸው። ስለዚህ ይሄኛው ራይት ሳይድ ላይ ነው ያለው። ነምበር ላይ ራይት ሳይድ የሚኖር ይሄኛው ነው። እኛ ግን የተጠየቅነው ሌፍት ሳይድ ኦፍ ዘ አዘር ነምበር ስለተባለ ትንሹን እንፈልጋለን ማለት ነው። ምክንያቱም ኔጌቲቭ ነምበር ላይ ኔጌቲቭ 20 እና ኔጌቲቭ 2 ኮምፔር አድርጎ ብትባሉ ማነው የሚበልጠው? ኔጌቲቭ 2 ይበልጣል። ለምን? እንደዚህ ነው የሚሄደው፣ ኔጌቲቭ 2 ኔጌቲቭ 3 እያለ ወደዚህ ስለሚመጣ ማለት ነው። ስለዚህ ምንድነው የምናደርገው? እነዚህን እናይና ጀስት ኮምፔር ታደርጋላችሁ ማለት ነው። ትንሹን ኮምፔር ከምናደርግበት መንገድ አንደኛው ምንድነው? ወደ ዴሲማል መቀየር ነው። ስለዚህ -3/5ን ጀስት 3/5 አድርጌ ኔጌቲቭ እና ፖዘቲቭ ከሆነ ኩዌሽንቱ ምንድነው የሚሆነው? ኔጌቲቭ ይሆናል። ይህን ታውቃላችሁ። ኔጌቲቭ ታይምስ ኔጌቲቭ ከሆነ ምንድነው? ፖዘቲቭ ነው የሚሆነው። ኔጌቲቭ ታይምስ ፖዘቲቭ ደግሞ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ሲካፈል ለፖዘቲቭ ኔጌቲቭ ነው የሚሆነው። ስለዚህ ሳይኑ እንዳለ ሆኖ 3 ለ5 አካፍላለሁ። 3 ለ5 ስለማይችል 0 ነጥብ ይሆንና 30 ይሆናል። 30 ሲካፈል ለ5 6፣ ያ ማለት -0.6 ነው ማለት ነው። ዘን የሲን ደግሞ እናያለን። 9ን ቀጥታ ለ4 አካፍሉና ኩዌሽንቱ ኔጌቲቭ ታደርጉታላችሁ። ምክንያቱም ኔጌቲቭ ሲካፈል ለፖዘቲቭ ስለሆነ ማለት ነው። 9 ሲካፈል ለ4 ስንት ጊዜ ይደርሳል? 2 ጊዜ። 2 በ4 8። ከ9 ላይ 8 ስትቀንሱ 1 ነው። 1 ስለማይችል ነጥብ ሰጥቼ እንደዚህ ይሆናል። 10 ሲካፈል ለ4 2 ጊዜ። 2 ሲባዛ በ4 8። ከዛ ስትቀንሱ 20 ይመጣል መጨረሻ ላይ። ዘን 5 ይሆናል ማለት ነው። መጨረሻ ላይ ኔጌቲቭ ታስቀምጡበታላችሁ። ስለዚህ ይሄ ኔጌቲቭ 0.6 ነው፣ ይሄ ኔጌቲቭ 2.25 ነው ማለት ነው። ይሄን ደግሞ 3ን ለስንት? ለ2 አካፍላላችሁ። 1 ጊዜ ይደርሳል። 1 ሲባዛ 2 2፣ ስትቀንሱት 1 ነጥብ ትሰጡና 10 ይሆናል። 10 ሲካፈል ለ2 5 -1.5 ማለት ነው። ስለዚህ ከነዚህ ቁጥሮቹ ውስጥ ትንሹ ቁጥር ማን ነው? -2.25 ነው ትንሹ ኔጌቲቭ ላይ ማለት ነው። ስለዚህ በሌፍት ሳይድ ያለ ማን ነው ከተባለ ትንሹ ሲ ይሆናል ማለት ነው። ስለዚህ ሲን ያደረግንበት ምክንያት እሱ ነው። ጀስት ሌላም ቁጥሮች ብትወስዱ ኦን ዘ ሌፍት ሳይድ ኦን ዘ ነምበር ላይን ካላችሁ ትንሹን ነው የምትወስዱ ካለው ቁጥሮች ከተሰጡት ቁጥሮች ውስጥ ማለት ነው። ኦን ዘ ራይት ሳይድ ኦፍ ኢች አዘር ካለ ደግሞ ይች ነምበር ካለ ትልቁን ትወስዳላችሁ ማለት ነው። ስለዚህ ኛው በዚህ መንገድ ነው የምትሰሩት። ሌላኛው የተጠየቀው አራተኛው ነው። አራተኛው ላይ ምን ብለናችኋል? እነዚህ ሁለት ስኩዌር ነምበሮች ወይም ስኩዌር የተደረጉ ቁጥሮች ቀንሱ ከተባለ የግዴታ እነዚህን ቁጥሮች ማባዛት ስኩዌር ማድረግ አይጠበቅባቸውም። ቀጥታ ምን አድርጓቸው ብለናል? ደምሯቸውን ያልነው። ያ ማለት 379 ሲደመር 378 አድርጋችሁ መስራት ነው ብለናል። ስለዚህ ይህን ስደምሩት 9 ሲደመር 8 ስንት ነው? 17። 7ን ጽፌ 1 አለኝ። 7 ሲደመር 7 14፣ ከአንድ ጋር 15 ይሆናል። 1 አለኝ። 3 ሲደመር 3 6፣ ከአንድ ጋር 7 757 ነው ብለናል። ዘንድ የተጠየቀው ዲፈረንሱ 2 3 ቢሆን ነው ብላችሁ የጠየቃችሁት። ይህ የሚሰራው ዲፈረንሳቸው ምን ከሆነ ነው? አንድ ከሆነ ነው። ለምሳሌ 379 ሲቀነስ 378 አንድ ነው። ስለዚህ እንደዚህ ከሆነ ቀጥታ ቁጥሮችን ትደምራላችሁ ማለት ነው። ለምሳሌ በሌላ ቁጥርም ያየነው 101 ስኩዌር ሲቀነስ 100 ስኩዌር ከተባለ ምንድነው የምታደርጉት ነው ያልኳችሁ? 101 ሲደመር 100 ታደርጉና ስንት ይሆናል? 201 ይሆናል። ምክንያቱም ዲፈረንሱ ስንት ነው? በእነዚህ መካከል ያለው ዲፈረንስ አንድ ስለሆነ ማለት ነው። ለምሳሌ አሁን እናንተ የጠይቃችሁ ደግሞ ዲፈረንሱ 2 እና ከዛ በላይ ቢሆን ለምሳሌ 102 ስኩዌር ሲቀነስ 100 ስኩዌር ከሆነ ምን እናደርጋለን ነው። እንደዚህ ከሆነ 102 ሲደመር 100 ማድረግ የለባችሁም፣ እንደዛ አይቻልም። ጀስት እናንተ ጋር መጽሐፉ ላይ ያለ ዲፈረንሱ አንድ ሲሆን ተብሎ ነው። ግን 2 ከሆነ ደግሞ ምንድነው የምታደርጉት? 4n + 4 ነው የምታደርጉት። ይህ ማለት መሰላችሁ? ለምሳሌ ይሄ n + 2 ዘ ሆል ስኩዌር ማይነስ n ስኩዌር እኩል ነው ከተባለ 4n + 4 ይሆናል። n ማለት ይችኛዋን ነው የምንወስዳት ማለት ነው። ስለዚህ አሁን 102 ስኩዌር ሲቀነስ 100 ስኩዌር ከተባልኩ ምንድነው የማደርገው? n ይችን ወስዳለሁ 4 × 100 + 4 አደርጋለሁ። 4 ሲባዛ በ100 400 ይሆናል። ሲደመር 4 እኩል ነው 404 ይሆናል ማለት ነው። ስለዚህ ዲፈረንሱን ታዩታላችሁ ማለት ነው። ለምሳሌ አሁን 202 ስኩዌር ሲቀነስ 200 ስኩዌር ከተባልኩ 202ን በ202 ማብዛት አይጠበቅብኝም። ምንድነው የማደርገው? ኤን ይቺ ስለሆነች ይቺን በ4 አባዛና 4 ደምርበታለሁ ማለት ነው። ያ ማለት ነው 4 × 200
ሲደመር 4 አድርጋለሁ። 4 ሲባዛ በ200 ስንት ነው? 800 ሲደመር 4 ይሆናል እኩል ነው 804። ስለዚህ በዚህ መንገድ ነው የምትሰሩት ማለት ነው። ጀስት እንደ ፕራክቲስ ማድረጊያ እነዚህን ጥያቄ ለምሳሌ ስሩልን። 214 ሲቀነስ 212 ስኩዌር ቢሆን ስንት ይሆናል? አሁን እዚህ ጋር ዲፈረንሱ ካያችሁ ስንት ነው? 2 እኩል ነው ብላችሁ ፎር ኤን ፕላስ 4 እንደ ኤን የምትጠቀሙት ይችኛውን ቁጥር ነው። ከዛ ይችን በአራት ካበዛችሁ በኋላ ስንት ትደምሩበታላችሁ? 4 ትደምሩበታላችሁ ማለት ነው። ጀስት አድቫንስድ እየሆናችሁ ስትሄዱ የምታገኙት ነው። ኢን ሾርት ፎርሙላው ምንድን ነው? ኤን ፕላስ ኬ ዘ ሆል ስኩዌር ማይነስ ኤን ስኩዌር ከተባለ ምንድን ነው የምታደርጉት? ኬ ኢንቱ 2ኤን ፕላስ ኬ ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር ኤን ፕላስ 2 ዘ ሆል ስኩዌር ማይነስ ኤን ስኩዌር ከተባለ ኬ ቦታ ላይ ያለች ማናት? 2 አይደል? ስለዚህ 2 ኢንቱ እንልና 2ኤን ፕላስ 2 ይሆናል ማለት ነው። ይቺ ገብታ ስታበዛው ምን ይሆናል? 4ኤን ፕላስ 4 ይሆናል ማለት ነው። ኤን ፕላስ 3 ዘ ሆል ስኩዌር ማይነስ ኤን ስኩዌር፣ ይሄ ደግሞ ዲፈረንሳቸው ስንት ሲሆን ነው? 3 ሲሆን ማለት ነው። እንደዚህ ሲሆን ምንድን ነው ታደርጉ? 3 ኢንቱ 2ኤን ፕላስ 3 ታደርጋላችሁ ማለት ነው። ከዛ በኋላ ኤን ማለት እዚህ ጋር ያለውን ቁጥር ነው የምትጠቀሙት። ከዛ በሁለት አብስታችሁ 3 ከደመራችሁ በኋላ በ3 ስታበዙት የዚህን ዲፈረንስ ታገኙታላችሁ ማለት ነው። ፓርት ላይ የተጠየቁ ጥያቄዎች እነዚህ ናቸው። ጀስት ሌሎች ጥያቄውን ካሉ ቴሌግራም ላይ መጠየቅ ትችላላችሁ። በፓርት 2 የምናያቸው 30 ጥያቄዎች ይኖራሉ። እያንዳንዱ ጥያቄ ላይ የተወሰኑ ጥያቄዎችን እንጠይቃቸዋለን። የነዛን መልስ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ከጥያቄ ቁጥር 1 እንጀምር። which one of the following graph of an equation that passes through the origin? ይሄ ግዴታ ይጠየቃል። ከዚህ ውስጥ አሁን መጀመሪያ መያዝ ያለባችሁ ነገራችሁ y እኩል ነው mx ፕላስ b። ይሄ ማለት ኢኩዌሽን ኦፍ ላይን ይባላል። ኤም ማለት ምንድነው? ስሎፕ ነው። ቢ ማለት ደግሞ ዋይ ኢንተርሴፕት ነው፣ ዋይን የሚቆርጥበት ማለት ነው። ዘን ምንድነው የምትይዙት እዚህ ጋር ዋይ እኩል ነው ኤምኤክስ ፎርም ከተጻፈ ኢት ፓስስ ስሩ ዘ ኦሪጂን፣ በኦሪጂኑ ያልፋል። በምን ፎርም ከሆነ ዋይ እኩል ነው ኤምኤክስ ከሆነ ማለት ነው። ዋይ እኩል ነው ኤምኤክስ ፕላስ የሆነ ቁጥር ካለ ግን ኢት ዳዝ ኖት ፓስ ስሩ ዘ ኦሪጂን። ስለዚህ አሁን እዚህ ጋር ፓስ ስሩ ዘ ኦሪጂን የተባለ ምናልባት ሌላ ጊዜ ደግሞ ዳዝ ኖት ፓስ ስሩ ዘ ኦሪጂን ተብሎ ሊጠየቅ ይችላል ማለት ነው። ሌላው ደግሞ መያዝ ያለባችሁ ቨርቲካል እና ሆሪዞንታል። ለምሳሌ አሁን ኤክስ እኩል ነው 2 ከተባል ምንድን ነው የሚሆነው? ላይናችን ቨርቲካል ነው የሚሆነው ማለት ነው። ዋይ እኩል ነው 2 ከሆነ ደግሞ ይሄ ምን ይሆናል? ሆሪዞንታል ይሆናል ማለት ነው። ስለዚህ እነዚህን እናያለን ማለት ነው። ስለዚህ ኤን እንስራና ምን አይነት ላይን ነው የሚለውን በዛው ዲተርማይን እናደርጋለን። መጀመሪያ 2x እኩል ነው ብለን ወደዚህ ስናሻግራት 7 ፕላስ 5 ይሆናል። 2x እኩል ነው 12 ይሆናል። ሲካፈል ለ2 ሲካፈል ለ2 x እኩል ነው 6። ይሄ ማለት ቨርቲካል ነው ማለት ነው። ለምሳሌ x እዚህ ጋር 6 ቢሆን ላይኑ እንደዚህ ነው የምንስለው ማለት ነው። ይሄ ማለት x እኩል ነው 6። ስለዚህ አሁን ፈተና ላይ which one of the following is parallel to y axis ሊላችሁ ይችላል። ለምሳሌ ይሄና ይሄ ምንድን ናቸው? ፓራላል ናቸው። ስለዚህ ለy axis ፓራላል ቢባል መልሱ ይሆን ነበር ማለት ነው። የቢን ስናይ ደግሞ 3y እቺኛው ወደዛ እንውሰዳት እኩል ነው 4 + 6 ይሆናል። 3y እኩል ነው 10 ይሆናል። ሲካፈል ለ3 ሲካፈል ለ3 y እኩል ነው 10/3 ይሆናል ማለት ነው። ይሄ ደግሞ ምን አይነት ላይን ነው የሚሆነው? ሆሪዞንታል ላይን ነው የሚሆነው ማለት ነው። እንደዚህ y እኩል ነው 10/3። ያ ማለት ሆሪዞንታል ሆነ ማለት ለኤክስ አክሲስ ምንድነው? ፓራላል ነው ማለት ነው። ጀስት እነዚህን ፕሮፐርቲዎችን በደንብ ያዙ። ዘንድ ሲ ላይ ስንመጣ ምንድነው የምናደርገው? 2x እኩል ነው 5y ይሆናል። ጀስት እንደዚህ shift ማድረግ እችላለሁ። 5y እኩል ነው 2x ማለት ነው። ዘን ለ5 አካፍሉት ምን ይመጣል እዚህ ጋር? y እኩል ነው 2/5x ይሆናል ማለት ነው። ስለዚህ እንደዚህ ከሆነ ደግሞ በምን ያልፋል ብያችኋለሁ? በኦሪጂኑ ያልፋል። y እኩል ነው mx። ለምሳሌ y እኩል ነው 10x ሊባል ይችላል። y እኩል ነው 3/4x ሊባል ይችላል። y እኩል ነው -2/4x ሊባል ይችላል። እንደዚህ ከሆነ በምኑ ነው የሚያልፈው? ኦልዌይስ በኦሪጂኑ ያልፋል ማለት ነው። ስለዚህ ይሄኛው በኦሪጂን ያልፋል ማለት ነው። በኦሪጂን የሚያልፍ ስለሆነ ጥያቄው ግን ሁሉንም እንስራቸው። የዚህኛው ደግሞ ምንድነው? 3x - 2y + 6 እኩል ነው 0 የተባለው። ስለዚህ yን ወደዚህ ሽፍት ስናደርገው 2y እኩል ነው እናደርግና 3x + 6 ይሆናል። ከዛ ሁሉንም ለስንት እናካፍላለን? ለ2 ማለት ነው። y እኩል ነው 3/2x + 3 ይሆናል ማለት ነው።
ይህ መስራታችሁ ለምን ይጠቅማችኋል? ለምሳሌ what is the slope of the equation of the line ተብሎ ቢጠየቅ ኤምን በዚህ መንገድ ታገኙታላችሁ ማለት ነው። y ኢንተርሴፕቱ ደግሞ ማለት ይችኛዋን ታገኛላችሁ ማለት ነው። ሌላኛው እዚህ ጋር ጀስት መያዝ ያለባችሁ y እኩል ነው mx ከሆነ እና m ግሬተር ዛን 0 ከሆነ በየትኛው ኳድራንት ነው የሚያልፍ የሚል ጥያቄ ይጠይቃል። ፖዚቲቭ ነው ማለት ነው አይደል? m ግሬተር ዛን ከሆነ ስለዚህ ኢንክሪዚንግ ስለሚሆን በኳድራንት 1 ኤንድ 3 ያልፋል ማለት ነው። ኤም ከዜሮ ካነሰ ሌዛን 0 ከሆነ ደግሞ በማን ነው የሚያልፈው? በኳድራንት 2 ኤንድ 4 ያልፋል ማለት ነው። እነዚህም በደንብ መያዝ አለባችሁ። ኢኩዌሽን ኦፍ ላይን ላይ እነዚህን ከያዛችሁ ማንኛውንም ጥያቄ መመለስ ትችላላችሁ ማለት ነው። ስለዚህ አሁን እነዚህን ኮንሴፕት ከያዛችሁ ኩዌሽን ነምበር 2 ደግሞ እንስራ። which one of the following statement is correct የተባለ ትክክል የሆነ የትኛው ነው ይላል። the line y እኩል ነው 5x minus 2 is vertical line ይላል። ይሄ x ነው። ቨርቲካል ላይን ለመባል ኤክስ እኩል ነው የሆነ ቁጥር ነው መሆን ያለበት ቨርቲካል ላይን ለመሆን ማለት ነው። ቢ ላይ ደግሞ ምንድነው የሚለን? ዘ ላይን ኤክስ ፕላስ 5 እኩል ነው 4 ኢዝ ሆሪዞንታል ላይን ይላል። ጀስት ሶልቭ ማድረግ ይኖርባቸዋል። ኤክስ እኩል ነው ከሁሉም ላይ ማይነስ 5 ስንቀንስ ወይም ከዚህ ስናሻግራት ማይነስ 1 ይሆናል። ኤክስ እኩል ነው የሆነ ቁጥር ከሆነ ደግሞ ምንድነው ብያቸዋለሁ? ቨርቲካል ነው ብያቸዋለሁ። ዘ ላይን 5y ፕላስ 7 እኩል ነው 6 ኢዝ ሆሪዞንታል ይላል። ይህንንም ጀስት ይችን ወደዚህ ስናሻግራት ምን ይሆናል? 5y እኩል ነው 6 ሲቀነስ 7 ማይነስ 1 ይሆናል ኦቨር 5 ይሆናል። ዘን y እኩል ነው ማይነስ 1 ኦቨር 5 ይሄኛው ምንድነው የሚሆነው? ሆሪዞንታል ላይን ይሆናል ማለት ነው። y እኩል ነው ኮንስታንት ቁጥር ከመጣልን ምን አይነት ነው ብያቸዋለሁ? ሆሪዞንታል ነው ወይም ፓራላል ቱ ኤክስ አክሲስ ይሆናል። ኤክስ እኩል ነው ኮንስታንት ከሆነ ደግሞ ቨርቲካል ይሆናል ማለት ነው። y እኩል ነው ኤምኤክስ ፕላስ የሆነ ነገር ወይም ኤምኤክስ ብቻ ከሆነ ደግሞ ምን አይነት ነው የሚሆነው? ኢንክላይንድ ይሆናል ማለት ነው። ስለዚህ ኢኩዌሽን ኦፍ ላይንን በዚህ በደንብ ጨረሳችሁ ማለት ነው። እዚህ ጋር ያልገባችሁ ካለ አሁንም እንዳልነው ቴሌግራም ላይ መጠየቅ ትችላላችሁ ማለት ነው። እነዚህም ጀስት ተመሳሳይ ናቸው። ኢኩዌሽን ኦፍ ላይን ላይ ለምሳሌ ዘ ኢኩዌሽን ኦፍ ዘ ላይን y እኩል ነው ማይነስ 4x ቢኖር ዘን which point satisfies the equation የተባለው ይሄንን ላይን ኦፍ ኢኩዌሽን ሳቲስፋይ የሚያደርገው የትኛው ነው ነው። ይህ ማለት ምን ማለት ነው? ጀስት እንደዚህ ኮኦርዲኔት ሲሰጥ የመጀመሪያዋ ማናት? ኤክስ ናት። ሁለተኛዋ ዋይ ነች። ስለዚህ እነዚህን እዚህ ጋር ሰብስቲዩት አድርጋችሁ ትሩ ወይም ፎልስ መምጣቱን ማየት ነው። ትሩ ከመጣ ኢት ሳቲስፋይዝ ዘ ኢኩዌሽን ነው። ካልመጣ ደግሞ ኢት ዳዝንት ማለት ነው። ለምሳሌ እዚህ ጋር 8 እንተካለን። ዋይ ማለት ይችኛዋ 8 ስለሆነች እኩል ነው ማይነስ 4 አድርገን ኢንቱ ብለን የኤክስን እንተካለን ማለት ነው። በቅንፍ አድርጋችሁ ብታኩት የተሻለ ነው። 8 እኩል ነው ይህን ጥያቄ ምልክት አድርጋችሁ ትቆያላችሁ። ማይነስ 4 ታይምስ ማይነስ 2 ምንድን ነው? 8 ማለት ነው። 8 እኩል ነው 8 ትሩ ነው። ስለዚህ ይገኛል ማለት ነው። 0 ጀስት ይገኛል ግን እንተካው። ዋይ ላይ 0 ትተኩና እኩል ነው ማይነስ 4 ኢንቱ 0 ታደርጋላችሁ። ዘንድ 0 እኩል ነው 0 ይሄም ትሩ ነው። ማይነስ 1 4 ይላል። ዋይ ላይ እዚች ዋይ ላይ ዋይ እኩል ነው ማይነስ 4x አይደል? ስለዚህ እዚች ጋር 4 ትተኩና እኩል ነው ማይነስ 4 ኢንቱ ማይነስ 1 ይሆናል። 4 እኩል ነው ማይነስ 4 ታይምስ ማይነስ 1 ስንት ነው? 4 እኩል ነው 4 ይሄም ትሩ ነው። ስለዚህ ሁሉም ፖይንቶች እዚህ ጋር ያለውን ኢኩዌሽን ምን ያደርጉታል? ሳቲስፋይ ያደርጉታል ማለት ነው። ስለዚህ እነዚህን ኮንሴፕቶች ከያዛችሁ ኢፍ ዘ ፖይንት ኬ አለ በኮኦርዲኔት ደግሞ ምንድነው 6d,5 ቢሆን and if it satisfies or is on the line given by the equation ይሄ ላይን ኦፍ ኢኩዌሽን አለ ወይም ደግሞ ኢኩዌሽን ተሰጥቷቸዋል። በዚህ ጋር ሰብስቲዩት ስናደርገው ሳቲስፋይ ያደርገዋል ተብለናል። ዘን what is the value of d የተባለ የዲን ቫልዩ ፈልጉ ነው። ይሄ በጣም ቀላል ነው። እዚህ ጋር በሰራ ነው መንገድ ነው የምትሰሩት። የመጀመሪያዋ ኤክስ ናት ብያችኋለሁ። ቀጥላ ያለችዋ ደግሞ የማናት? የዋይ ነች። ኦልዌይስ ኮኦርዲኔት ፖይንት ላይ ኤክስ ኮማ ዋይ ነው የምንለው። ስለዚህ የመጀመሪያዋ ኤክስ ናት፣ ቀጥሎ ያለው ዋይ ነው። ልክ እዚህ ጋር እንደተካ ነው ማለት ነው። ስለዚህ የዲ ቫልዩ ስንት እንደሚመጣ ኮመንት ሴክሽን ላይ ኩዌሽን ነምበር 3 ብላችሁ ወይም 3 ብላችሁ በኮማ እዚህ ጋር ካሉት ቾይዞች ውስጥ መልሱን ኮመንት ሴክሽን ላይ አስቀምጡልን። ኩዌሽን ነምበር 4 እነዚህ ፍሪኩዌንትሊ የሚጠየቁ ጥያቄዎች ናቸው። ለምሳሌ ምንድነው የሚለን? which one of the following inequality is equivalent to -3x -6 greater than 12 ነው የሚለው። ለዚህ ኢኩቫላንት የሆነ ከዚህ ውስጥ የትኛው ነው ነው። ኢን ሾርት ምንድነው የምታደርጉት? ኤክስን ሶልቭ ማድረግ ነው። ኤክስ ሶልቭ ካደረጋችሁ በኋላ ከዚህም ሶልቭ እያደረጋችሁ እኩል ከመጡ ዚያር ኢኩቫላንት እንላለን ማለት ነው። ኢኒኳሊቲው ኢኩቫላንት ለኢኒኳሊቲም ለኢኳሊቲም ይሰራል። ስለዚህ ምንድነው የምታደርጉት? ፋኑ ዘ ፎሎዊንግ ኢዝ
ኢኩቫላንት ከተባል ለኢኩዌዥን ወይም ደግሞ ለኢኒኳሊቲ ኤክስን ሶልቭ ታደርጋላችሁ። ከዛ በኋላ ያንን የምታገኙ ከሆነ ጀስት እነዛ ሁለቱ ምንድን ናቸው? ኢኩቫላንት ናቸው ማለት ነው። ለምሳሌ አሁን ይሄኛውን ሶልቭ እናደርግ። ማይነስ 3x እናደርጋለን። ይችኛውን ወደዚህ ስናሻግራት ግሬተር ዛን 12 ሲደመር 6 ይሆናል። ማይነስ ስለነበረች ፕላስ ስለምትሆን ማለት ነው። ማይነስ 3x ግሬተር ዛን 18 ይሆናል። ዘን ለምን አካፍለዋለሁ? ለማይነስ 3 አካፍለዋለሁ። ይሄንንም ለማይነስ 3 አካፍለዋለሁ ማለት ነው። ማይነስ 3 በማይነስ 3 ይጠፋል። እዚህ ጋር በደንብ ማስተዋል ያለባችሁ ኢኒኳሊቲ ላይ በኔጌቲቭ የምታካፍሉት ወይም የምታባዙት ከሆነ ይህ ምልክት ምን ይሆናል? ኢንቨርትድ ይሆናል። አሁን እዚህ ጋር ግሬተር ዛን የነበረው ኤክስ ሌስ ዛን ይሆንና 18 ሲካፈል ለ3 6 ማይነስ 6 ይሆናል ማለት ነው። ስለዚህ ለዚህኛው ይሄ ከሆነ የነዚህን ሁሉ እንፈልጋለን። ለምሳሌ የዚህኛው ኤክስ ሌስ ዛን ይሄን ወደ ስታሻግሩት 4 ማይነስ 6 ኤክስ ሌስ ዛን ማይነስ 2 ነው የሚሆን። ኢኩቫላንት አይደሉም። ይሄኛውን ደግሞ ስንሰራ ኤክስ ሌስ ዛን ማይነስ 4 ወደዛ ስትሄድ ማይነስ 2 ትሆናለች። ኤክስ ሌስ ዛን ማይነስ 6። ስለዚህ እነዚህ ሁለቱ ምንድን ናቸው? ኢኩቫላንት ናቸው ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ቢ ነው የሚሆነው ማለት ነው። ጀስት የሲን ስታዩት ኤክስ ግሬተር ዛን 4 ፕላስ 2 ሌስ ዛን ማለት ነው። ኤክስ ሌስ ዛን 6 ይሆናል ማለት ነው። ስለዚህ እነዚህ ኢኩቫላንት አይደሉም። በተመሳሳይ እዚህ ጋር ኤክስ ግሬተር ዛን ማይነስ 6 ነው የሚሆን። እነዚህም ኢኩቫላንት አይደሉም። ኢኩቫላንት የሆነ የትኛው ነው? ይሄኛውና ይሄኛው ነው ማለት ነው። ስለዚህ ቢ ነው የሚሆን ማለት ነው። ሌላው አምስተኛ ላይ ደግሞ ምንድነው? ዘ ሰም ኦፍ ዘ ኤጅ ኦፍ ዘ ፋዘር ኤንድ ሂዝ ሰን ኢዝ 68። እነዚህ ኤጅ ፕሮብለሞች ናቸው። ዘ ፋዘር ኢዝ 12 years older than his son. how old is his father? እዚህ ጋር በጣም መጠንቀቅ አለባቸው። የተጠየቅነው የማንን ነው? የፋዘር እድሜ ማለት ነው። ሶ በደንብ ማየት አለባቸው። ዘ ሰም ኦፍ ዘ ኤጅ ኦፍ ፋዘር ይህን ስጽፉ ጀስት ፋዘር ኤፍ ትላላችሁ ኤንድ ሂዝ ሰን ኤስ እኩል ነው 68 ትላላችሁ። ይሄኛው ኢኩዌሽን አንድ አለን። ከዛ ዘ ፋዘር ኢዝ ሲል ፋዘር ኢዝ ማለት እኩል ይሆናል እንደማለት ነው 22 years older than his son በ22 ዓመት ምንድነው ይበልጠዋል እያለን ነው። ሶ እቺኛውን እዚህ ጋር ሰብስቲዩት እናደርጋለን ማለት ነው። ኢኩዌሽን 2 ብንለው እቺኛውን እዚህ ሰብስቲዩት ስናደርገው ምን ይሆናል? 22 ሲደመር ኤስ እኩል ነው 68 ይሆናል። ስለዚህ 22 ሲደመር ኤስ ስንት ነው? 2s ይሆናል። ሂዝ ሰን ኤጅ ማለት ነው እኩል ነው 68 እንላለን። ከዛ 22ን ከእኩልነት ስናሻግረው ማይነስ ይሆናል 2s እኩል ነው 68 ሲቀነስ 22 እናደርጋለን። ስለዚህ አሁን እንቀንሳለን ማለት ነው። 8 ሲቀነስ 2 ስንት ነው? 6 አለን። 6 ሲቀነስ 2 4 እኩል ነው ከማን ጋር ነው? ከ2s ጋር ማለት ነው። ስለዚህ ሲካፈል ለሁለት እናደርገዋለን። ኤስ እኩል ነው ስንት ነው? 23 ማለት ነው። ይሄ የማን ነው? የልጁ ነው። እንዳትሸወዱ እዚህ ጋር 23 years እንዳትሉት። ከዛ እዚህ ጋር ነው ሰብስቲት የምናደርገው። የፋዘሩ ስንት ነው ተብለናል? 22 ይበልጠዋል ስለተባለ ፋዘርስ ኤጅ እኩል ነው 22 ፕላስ ሂዝ ሰንስ ኤጅ 23 ማለት ነው። ከዛ በኋላ ሲደምር ስንት ይሆናል? 45 ይሆናል ማለት ነው። ስለዚህ እቺኛውን መልሳችን ቢ ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን ጀስት በደንብ ፕራክቲስ አድርጉ። ምክንያቱም አንድ ኤጅ ኩዌሽን በእርግጠኝነት ይመጣል ብዙ ጊዜ እነዚህ ጥያቄዎች ስለሚመጡ ማለት ነው። ኩዌሽን ነምበር 6 እቺኛውን እንሰራለን። ይሄኛው እናንተ ነው የምትሰሩት። 4 years ago a mother's age exceeds at least 3 times her daughter age. at least ነው ያለ is አላለም። the sum of አምስተኛ ላይ የሰራ ነው ምንድነው? the age of his father and his son is ነው ያለ እኩል ይሆናል ብለናል is ስላለ። እዚህ ጋር ግን at least ስላለ ቢያንስ ነው። ከዛ በላይ ልትበልጠው ትችላለች። ስለዚህ ማዘርስ ኤጅ ሲቀነስ 4 እንላለን። ለምንድነው ማይነስ ያደረግነው? 4 years ago ስለሆነ ማለት ነው። ግሬተር ዛን ነው የምንለው፣ እኩል ነው አንልም። ግሬተር ዛን ኦር ኢኳልስ ቱ እንላለን። አትሊስት ነው የተባለው። 3 times her daughter's age ዳውተር ማይነስ 4 እንላለን ማለት ነው። ይቺ ማይነስ 4 ያደረግናት ለምንድነው? 4 years ago አፍተር 4 years ቢለን ኖሮ ደግሞ ይሄን ፕላስ እናደርገው ነበር ማለት ነው። then if the mother is 52 years old ነው። mother's age አሁን ላይ ስንት ነው? 52 ነው ተብለናል። then what is the possible present age of her daughter የዳውተሯ present age ስንት ነው ነው። ስለዚህ አሁን ይሄን ቀጥታ ሰብስቲዩት እናደርጋለን እዚህ ጋር
52 ሲቀነስ 4 ግሬተር ዛን ኢኳልስ ቱ 3d ማይነስ 12 እንላለን። ዘን ከ52 ላይ 4 ስንቀንስ ስንት ነው የሚሆነው? 48 ይሆናል። ግሬተር ዛን ኢኳልስ ቱ 3d ማይነስ 12 ይሆናል። ይህን ከእኩልነት ስናሻግረው ምን ይሆናል? 12 ሲደመር 48 ግሬተር ዛን ኢኳልስ ቱ 3d ይሆናል። ይህ ስደምሩ ስንት ነው? 12 እና 48 60 ግሬተር ዛን ኦር ኢኳልስ ቱ 3d ይሆናል። ሲካፈል ለ3 ሲካፈል ለ3 ያ ማለት ስንት ይሆናል? ይሄ 20 ግሬተር ዛን ኦር ኢኳልስ ቱ ዲ ይሆናል ማለት ነው። ይሄ ማለት ደግሞ በሌላ አባባል ምን ማለት ነው? ዲ ሌስ ዛን ኦር ኢኳልስ ቱ 20 ይሆናል ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ዲ ነው የሚሆነው። እዚህ ጋር በጣም መጠንቀቅ አለባችሁ። ለምሳሌ እንደዚህ ብትባሉ ምን ማለት ነው? 3 ግሬተር ዛን 2 ማለት በሌላ አባባል ምን ማለት ነው? 2 ሌስ ዛን 3 ማለት ነው አይደል? ወይም ደግሞ ለምሳሌ 6 ግሬተር ዛን ኤ ማለት ምን ማለት ነው? ኤ ሌስ ዛን 6 ማለት ነው። ስለዚህ እዚህ ጋር 20 ግሬተር ዛን ኢኳልስ ቱ ዲ ማለት ዲ ሌስ ዛን ኢኳልስ ቱ 20 ማለት ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። እዚህ ጋር ጀስት የተሰጣችሁ አለ። እዚህ ጋር ደግሞ በደንብ መያዝ ያለባችሁ አለ። ኦልደር ዛን የሚለውን ትጠቀማላችሁ። ጀስት እናንተ በራሳችሁ እንድትሰሩ ነው ሙሉ ማንነግራችሁ። 28 ይርስ ኦልደር ዛን የሆነ ነገር ይላል። ኢን 6 ይርስ በ6 ዓመት ኢን ዘ ፊውቸር ነው የምታደርጉት ማለት ነው። እቺኛዋን ፕላስ ነው የምታደርጓት። አንድ ሂንት እንገራችሁ። 3 ታይምስ አስ ኦልዳስ ይላል። ሶ ሃው ኦልድ ኢዝ ነው የሚለው። የማን ኤጅ እንደተጠየቀ ማወቅ አለባችሁ። ስለዚህ የዚህን አንሰር ኮመንት ሴክሽን ላይ ያስቀምጡልን። ጀስት ከከበዳችሁ ቴሌግራም ላይ ስጠይቁን ሪፕላይ እናደርግላችኋለን ማለት ነው። ኩዌሽን ነምበር 7 ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲ ነው። ሶሉሽን ሴት ኦፍ ኢኒኳሊቲ እንዴት እንደምንፈልግ እናያለን። ኢን ዘ ሴት ኦፍ ሆል ነምበር ይችኛዋን ጀስት መያዝ አለባችሁ። ኢን ዘ ሴት ኦፍ ሆል ነምበር፣ ኢን ዘ ሴት ኦፍ ናቹራል ነምበር፣ ኢን ዘ ሴት ኦፍ ራሽናል ነምበር፣ ኢን ዘ ሴት ኦፍ ኢንቲጀር እያለ ሊጠይቃችሁ ስለሚችል ማለት ነው። አሁን ለምሳሌ እዚህ ጋር ሆል ነምበር ስለተባለ እንዴት እንደምንሰራ እኔ ጀስት እዚህ ጋር ምን አለን? -3 ኢንቱ ኤክስ ማይነስ 4 ግሬተር ዛን ኢኳልስ ቱ 2x ማይነስ 8 ይላል። ስለዚህ መጀመሪያ እቺኛዋ ገብታ ታብዛቸው እነዚህ ሁለቱን። -3 ታይምስ x ምን ይሆናል? -3x ይሆናል። -3 ታይምስ -4 ፕላስ 12 ይሆናል። ግሬተር ዛን ኦር ኢኳልስ ቱ 2x ማይነስ 8 ይሆናል ማለት ነው። ዘን ኤክስን ወደዚህ ማምጣት እችላለሁ። -3x ማይነስ 2x ግሬተር ዛን ኦር ኢኳልስ ቱ -8 ማይነስ እንት ይሆናል 12 ማለት ነው። -3x ማይነስ 2x ማለት ስንት ነው? -5x ይሆናል። ግሬተር ዛን ኦር ኢኳልስ ቱ -8 ማይነስ 12 ስንት ነው? -20 ማለት ነው። ጀስት ሁለቱ ኔጌቲቭ ከሆኑ ተደምሮና መጨረሻ ላይ ኔጌቲቭ ማድረግ ነው። ለምሳሌ -10 ከተባለ 10 ሲደመር 10 20 ታደርጉና ኔጌቲቭ ታደርጉታላችሁ። -15 -5 ከተባላችሁ 15 ሲደመር 5 20 -20 እንደዚህ ያደርግ ነው የምንሰራው። ሶ እንደዚህ ከሆነ በኋላ ለምን እናካፍለዋለን? ለ-5 ይህንንም ለ-5 እናካፍላለን። እዚህ ጋር በጣም መጠንቀቅ አለባችሁ፣ ምክንያቱም በኔጌቲቭ ነው ያካፈልነው። በኔጌቲቭ ካካፈልነው ሳይኑ ምን ያደርጋል? ይቀየራል። ስለዚህ ኤክስ ሌስ ዛን ኦር ኢኳልስ ቱ ኔጌቲቭ በኔጌቲቭ ጠፋና 20 ሲካፈል ለ5 4። ስለዚህ ኤክስ ሌስ ዛን ኦር ኢኳልስ ቱ 4 ማለት ነው። አራትን ምን ያደርጋል? ይጨምራል። ስለዚህ ሶሉሽን ሴታችን ምንድነው? 0 1 2 3 እና 4 ይሆናል ማለት ነው። ኢን ዘ ሴት ኦፍ ምን ሆል ነምበር። ይችኛዋ ኤክስ ሌስ ዛን 4 ቢሆን ኖሮ አራትን አይጨምርም። እንደዚህ ቢሆን ደግሞ ምን ነበር የሚሆነው? መልሳችን 0 1 2 እና 3 ማለት ነው። ሌላው እዚህ ጋር በጣም መያዝ ያለባችሁ ይችኛዋ እንዳልኳችሁ። ለምሳሌ ኢን ዘ ሴት ኦፍ ናቹራል ነምበር ቢለን ኖሮ መልሱ ማን ነበር የሚሆነው? ኤ ይሆን ነበረ። ኢን ዘ ሴት ኦፍ ናቹራል ነምበር ቢል ማለት ነው። ምክንያቱም ናቹራል ነምበር ከስንት ነው የሚጀምረው? ከአንድ ስለሚጀምር ማለት ነው። ሌላው ኢኒኳሊቲ ሶልቭ በምታደርጉበት ጊዜ መያዝ ያለባችሁ ምንድን ነው? ለምሳሌ ልክ ሁሉንም ሶልቭ እያደረጋችሁ ሄዳችሁ ለምሳሌ እዚህ ጋኛ ኤክስ ሌስ ዛን ኢኳልስ ቱ 4 ነው ያገኘነው አይደል? ለምሳሌ 0 ሌስ ዛን ኦር ኢኳልስ ቱ 16 ቢላችሁ ምንድነው የምታዩት? እንደዚህ ሲል ትሩና ፎልስ መሆኑ ብቻ ነው ማየት ከእናንተ የሚጠበቀው። ለምሳሌ 0 ሌስ ዛን ኢኳልስ ቱ 16 ካለ ምንድን ነው? ትሩ ነው ማለት ነው። ትሩ ከሆነ ደግሞ ለምሳሌ ኢን ዘ ሴት ኦፍ ሆል ነምበር ከተባለ ሶሉሽን ሴታችን ምንድነው? ኦል ሆል ነምበር ይሆናል ማለት ነው። ወይም ኤኒ ሆል ነምበር ይሆናል። ራሽናል ነምበር ከሆነ ኤኒ ራሽናል ነምበር ይሆናል፣ ምክንያቱም ትሩ ስለሆነ ማለት ነው። ሌላ ደግሞ ለምሳሌ 2 ግሬተር ዛን 16 ቢላችሁ ደግሞ 2 ከ16 ይበልጣል እያላችሁ ነው። ያ ማለት አይበልጥም አይደል? ፎልስ ነው።
ፎልስ ከሆነ ሶሉሽናችሁ ምንድነው የሚሆን? ኢምፒቲ ሴት ይሆናል ማለት ነው። ኢኳሊቲ ላይም ወይም ኢኩዌዥን ላይም በተመሳሳይ ለምሳሌ ሶልቭ እያደረጋችሁ ሁለት እኩል ነው ሁለት ከመጣ ትሩ ነው። ስለዚህ ኢን ዘ ሴት ኦፍ ራሽናል ነምበር ከሆነ መልሱ ኤኒ ራሽናል ነምበር ይሆናል። ሁለት እኩል ነው ሶስት ቢላችሁ ደግሞ ፎልስ ነው። ስለዚህ ኢምፒቲ ሴት ይሆናል ማለት ነው። ስለዚህ ሶልቭ ስታደርጉ ኤክስ ጠፍቶ ኤክስ በኤክስ ከጠፋና የሆነ ትሩ ስቴትመንት ካገኛችሁ ኢን ዘ ሴት ኦፍ ራሽናል ነምበር ከተባለ ኤኒ ራሽናል ነምበር ይሆናል። ኢን ዘ ሴት ኦፍ ሆል ነምበር ከሆነ ኤኒ ሆል ነምበር ይሆናል ማለት ነው። ስለዚህ እነዚህን መሰረት አድርጋችሁ ሰባተኛ ጥያቄን ጀስት በራሳችሁ ስሩና መልሱን ሰባተኛ ብላችሁ ከነዚህ ውስጥ ቾይዙን አስቀምጡልን ማለት ነው። ጀስት የሚከብዳችሁ ከሆነ ቴሌግራም ላይ መጠየቅ ትችላላችሁ። ሌላው እዚህ ጋር የምናየው ስለ ሲሚላር ፊገር ነው። ሲሚላር ፊገር ላይ ጀስት በደንብ ማወቅ ያለባችሁ ብዙ ኮንሴፕቶች አሉ። የተወሰኑትን ጀስት ተከታታይ ጥያቄዎች አሉ የተወሰኑ እነሱን እንሰራለን። ስምንተኛ which one of the following pairs of figure are always similar? always similar የሆኑ የትኞቹ ናቸው ነው። any two triangles ነው የሚለው እነዚህ always ምንድን ናቸው? ሲሚላር ናቸው። ምክንያቱም ይቺ ያለች ለምሳሌ ይቺ ሰርክል ነች ብንል ይህም ሰርክል ነው። ምንድን ናቸው እነዚህ ሁለቱን? ሲሚላር ናቸው ግን they are not congruent ኮንግረንት አይደሉም ግን they are similar. any two equilateral triangles are similar? yes ኢኩላተራል ትራያንግል ከሆኑ ለምሳሌ ይሄ ሁለት ከሆነ ይሄ ሁለት ከሆነ ይሄ ሁለት ነው የሚሆነው። ሌላ ኢኩላተራል ትራያንግል ብንል ሶስት ይሆናል ማለት ነው። ስለዚህ 3 ሲካፈል ለሁለት 3 ሲካፈል ለሁለት 3 ሲካፈል ለሁለት ኮንስታንት ስለሚሆን ኤኒ ቱ ኢኩላተራል ትራያንግል ከሆኑ ምንድናቸው? ኦልዌይስ ሲሚላር ናቸው ማለት ነው። ኤኒ ቱ ስኩዌርስ አር ሲሚላር ነው የሚለው ይሄም በተመሳሳይ ሲሚላር ናቸው። ምክንያቱም ሳይዶቹ ምንድን ናቸው? ሁለት 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 ይሆናል። ሌላኛው ደግሞ ስንት ሊሆን ይችላል? 10 ሊሆን ይችላል። 10 ሲካፈል ለሁለት 5 ሁሉንም ሳይድ ስናካፍለው ተመሳሳይ ቁጥር ስለምናገኝ ኤኒ ቱ ስኩዌርም ምን ይሆናሉ? ሲሚላር ይሆናሉ ማለት ነው። ሌላኛው ኢንሾርት ኤኒ ሬጉላር ፖሊጎን ዊዝ ዘ ሰም ነምበር ኦፍ ሳይድ ከሆነ ኦልዌይስ ምንድናቸው? ሲሚላር ናቸው። ለምሳሌ ሄክሳጎን ሊሆን ይችላል ባለ 6 ጎን ማለት ነው። ባለ 6 ጎን ሆኖ ሳይድ ሌንግዙ እኩል ከሆነ ወይም ደግሞ ኢኳል ነምበር ኦፍ ሳይድ ካላቸው ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው። ሲሚላር ማለት ጀስት ሳይዶቹ ምንድን ናቸው? ፕሮፖርሽናል መሆኑን ነው የምናየው እንጂ ጀስት እኩል መሆን የለበትም። ቢሆንም ችግር የለውም አለመሆንም ይችላል፣ ግን ፕሮፖርሽናል መሆን አለበት። ለምሳሌ ይችኛውን በሁለት አባዝተን ከሆነ ይሄን ያገኘ ነው ሌሎቹን ሁሉ ስንፈልግ በሁለት እየተባዛ መሆን አለበት ማለት ነው። ስለዚህ ኤኒ ሬጉላር ፖሊጎን ዊዝ ዘ ሰም ነምበር ኦፍ ሳይድ አር ሲሚላር ናቸው። ነምበር ኦፍ ሳይዳቸው እኩል ከሆኑ እና ሬጉላር ፖሊጎን ከሆኑ ምን አይነት ናቸው? ሲሚላር ናቸው። ለምሳሌ ኢኩላተራል ትራያንግል ሬጉላር ፖሊጎን ነው። ስለዚህ ዊዝ ዘ ሰም ነምበር ኦፍ ሳይድ ከሆነ ምንድን ነው የሚሆኑት? ሲሚላር ናቸው ማለት ነው። ስለዚህ መልሱ ለዚህ ኦል ይሆናል ማለት ነው። ሌላው ኩዌሽን ነምበር 9 ላይ ጊቭን ሁለት ትራያንግሎች ተሰጠውናል ኤልኤምኤን እና ዲኢኤፍ ቢኖር ኢፍ ኤልኤም ይሄኛው ሲካፈል ለዲኢ እኩል ነው፣ ኤምኤን ሲካፈል ለኢኤፍ እኩል ነው፣ ኤልኤን እነዚህ ማለት ነው ሲካፈል ለዲኤፍ እነዚህ እኩል ከሆኑ which one of the following that እነዚህ ሁለቱ ትራያንግሎች ሲሚላር መሆናቸውን የሚያሳይ የትኛው ነው ነው የሚለን። ምንም እንትን የለውም። ይሄኛው ምንድነው የሚሆነው? ሳይድ ሲሚላሪቲ ቲዮረም ነው የሚሆነው። ምክንያቱም ሳይዳቸው ነው እዚህ ጋር የተሰጠን። አንግል ሲሚላሪቲ ቲዮረም ለማለት ለምሳሌ አሁን አንግል ኤል እኩል ነው አንግል ዲ ቢለን እና አንግል ኤም እኩል ነው አንግል ኢ ቢል እነዚህ ሁለት ትራያንግሎች ሲሚላር ናቸው ቢለን በምንድን ነው እንላለን? በአንግል ሲሚላሪቲ ቲዮረም ነው እንላለን። አንግል ሳይድ የምንለው ደግሞ ለምሳሌ ኤልኤም ከማን ጋር እኩል ነው ይለናል? ሉክ ኤልኤም ካለ ከዲ ኢ ጋር እኩል ነው ማለት አለበት። ከዛ በኋላ ደግሞ ኤም ኤን ከማን ጋር እኩል መሆን አለበት? ከኢ ኤፍ ጋር እኩል ነው ብሎ ዘን አንግል ኤም እኩል ነው አንግል ኢ ካለ ምን ይሆናል? ሳይድ አለ ከዛ አንግል አለ መሃል ላይ ከዛ ሳይድ አለ። አንግል ሳይድ ሲሚላሪቲ ቲዮረም ይሆናል ማለት ነው። ስለዚህ የተሰጣችሁን ኮንዲሽን ካያችሁ በኋላ ሲሚላር የሆኑት በምን ቲዮረም ነው እያለን ነው። ስለዚህ ቲዮረሞቹ ማወቅ ይኖርባችኋል። ሳይድ ማለት ሳይዶቹ ፕሮፖርሽናል ከሆኑ ማለት ነው። አንግል ሲሚላሪቲ ቲዮረም ማለት ደግሞ ሁለቱ አንግሎች ኮረስፖንዲንግ አንግሎች እኩል ከሆኑ ነው።
ይሄኛው ሳይድ አንግል ሳይድ የአንዱ ትሪያንግል ለምሳሌ እንደዚህ ሁለት ትሪያንግል ቢኖራችሁ የዚህ ትሪያንግል ሳይድ ከዚህኛው ጋር ይሄኛው አንግል ከዚህኛው አንግል ይሄኛው ሳይድ ከዚህኛው ሳይድ ጋር ጀስት ሳይዶቹ ፕሮፖርሽናል ከሆኑና አንግሉ እኩል ከሆነ ምን እንላቸዋለን? ሲሚላር ናቸው። በምን በሳይድ አንግል ሳይድ እዚህ ጋር ሳይድ አንግል ሳይድ ማለት ነው። ሌላኛው ምን የሚባል አለ? አንግል ሳይድ አንግል የሚባል አለ። ጀስት ይሄኛው ምንድነው ወደዚህኛው ይጠጋል። በእርግጥ አንግል አንግል ሲሚላሪቲ ቴረም ይሆናል። ምክንያቱም ሁለቱ አንግሎች እኩል ሆኑ ማለት ሲሚላሪቲ ቴረሙ በአንግል አንግል ሲሚላሪቲ ቴረም መሆን ይችላል። ነገር ግን ሁለቱን አንግል ሰጥቶ ከዛ ሳይዱን መሀል ላይ ከሰጠን በምንድን ማድረግ እንችላለን? በአንግል ሳይድ አንግል። ይሄም አንግል ሳይድ አንግል። ይሄ ለኮንግረንሲም ይሰራል። ኮንግረንሲ ቴረሞች አሉ። ጀስት እነሱንም ካገኘ እንሰራለን ማለት ነው። ስለዚህ ሁለት ትሪያንግል ተሰጥቶ ሲሚላር የሆኑበት በምንድን ነው ከተባለ እነዚህን ኮንዲሽኖች ማወቅ ይኖርባቸዋል ማለት ነው። ኩዌስችን ነምበር 11 በደንብ ማወቅ ያለባቸው ጥያቄ ነው። ኢፍ ዘ ሳይድስ ኦፍ ፖሊጎን የፖሊጎን አር 3 ሴንቲሜትር 6 7 9 እና 11 ሴንቲሜትር ቢሆን ዘ ላርጀስት ሳይድ ኦፍ ላርጀር ፖሊጎን ደግሞ 33 ሴንቲሜትር ቢሆን ዘን ዋት ኢዝ ዘ ስሞለስት ሳይድስ ኦፍ ዘ ላርጀር ፖሊጎን ነው የሚለን። አስቲዩም ዚያር ሲሚለር ብለን ነው የምናስበው ሁለቱ ፖሊጎኖች ማለት ነው። ስለዚህ ምንድነው የምታደርጉት? በቃ የዚህኛውን ትንሽ ትጽፋላችሁ 3 ሴንቲሜትር እና 11 ሴንቲሜትር አድርጋችሁ ትጽፋላችሁ። ዘን የትልቁን ደግሞ የተሰጠን የትልቁ ፖሊጎን ላርጀስት ሳይዱ ስንት ነው ተብለናል? 33 ሴንቲሜትር ነው። የተጠየቅነው የላርጀር ፖሊጎኑን ስሞለስት ሳይድ። ስለዚህ በስሞለስት ሳይዷ ፓራራል ኤክስ ብለን እንጽፋለን ማለት ነው። ዘን ምንድነው የምታደርጉት? ኦቨር አድርጋችሁ እኩል ማድረግ ነው። 3 ኦቨር ኤክስ እኩል ነው 11 ኦቨር 33 እናደርጋለን ማለት ነው። ዘን ክሪስ ክሮስ እናደርጋቸዋለን። ኤክስ ሲባዛ በ11 ስንት ነው? 11 ኤክስ ይሆናል እኩል ነው 33 ሲባዛ በ3 ይሆናል። ዘን ሲካፈል 11 ሲካፈል 11 እናደርጋለን። ይሄ እዚህ ጠፋና ኤክስ እኩል ነው እዚህ ጋር ማቀለል ትችላላችሁ ወይም 99 ይሆናል። 3 ሲባዛ 33 ሲካፈል ለ11 ታደርጉታላችሁ ማለት ነው። 99ን ለ11 ስታካፍሉ ስንት ጊዜ ይደርሳል? 9 ጊዜ ይደርሳል ማለት ነው። ስለዚህ ዘ ስሞለስት ሳይድ ኦፍ ዘ ላርጀር ፖሊጎን ስንት ነው? 9 ነው ማለት ነው። አንደኛ ይሄኛው መንገድ ነው። ሁለተኛው መንገድ ደግሞ ይሄኛው ላርጀስት ነው ተብለናል። ለዚህኛው ለመጀመሪያው ፖሊጎን ላርጀስቱ ስንት ነው ተብለናል? 11 ዘን ይሄኛው ስንት ነው የሆነው? 33 ነው የሆነው። ስለዚህ ይሄን ያገኘነው በስንት ብናባዛው ነው የሚለውን ማወቅ። ለምሳሌ በ3 ብናባዛው ነው አይደል? 11 ሲባዛ 3 33። ስለዚህ እችኛዋንም በስንት ነው ማባዛት ያለብን? በ3 ነው የምናባዛት ማለት ነው። 3 ሲባዛ በ3 9 ይሆናል ማለት ነው። ለምሳሌ አሁን የላርጀር ፖሊጎኑ ላርጀር ፖሊጎን ሳይዶቹን አሁን ለምሳሌ ዘርዝሩ ብንባል ሁሉንም በስንት ነው የምናበዛቸው? በ3 በ3 እናበዛቸዋለን። 3 በ3 ስንት ነው? 9 ይሆናል። 6 በ3 18 7 በ3 21 9 በ3 27 11 ሲባዛ 3 33 ይሆናል ማለት ነው። ስለዚህ እነዚህ ናቸው ፖሲብል ሳይድስ ኦፍ ዘ ላርጀር ፖሊጎን ማለት ነው። ስለዚህ ይህንን እንዴት ነው ያወቅነው? ትልቁ ምን ብናደርገው ነው 33 የሆነ? በ3 ብናባዛው ማለት ነው። ለምሳሌ አሁን ይሄኛው 22 ነው ቢባል 11 በስንት ባብዛው ነው 22 የሆነ? በ2 ባብዛው። ስለዚህ ትንሿ ማለት ደግሞ በ2 ሳበዛ 6 ይሆናል ማለት ነው። እንደዚህ ያደረጋችሁ መፈለግ ትችላላችሁ። ለምሳሌ 11ኛ ላይ ጀስት እናንተ የምትሰሩት ነው ጥያቄ ምልክት ያደረግንበት ማለት ነው። ዘ ሳይድ ኦፍ ዘ ፖሊጎን አር እነዚህ ናቸው ተብለናል። ጀስት ከዚህኛው ጋር ተመሳሳይ ነው። ዘ ስሞለስት ሳይድ ኦፍ ዘ ላርጀር ፖሊጎን ስሞለስት ሳይዷ ስንት ናት? የላርጀስቱ ማለት ነው። የላርጀር ፖሊጎኑ 9 ሴንቲሜትር ነው ተብለናል። ዘን የተጠየቅነው ምንድነው? ዋት ኢዝ ዘ ላርጀስት ሳይድ ኦፍ ዘ ላርጀር ፖሊጎን ማለት ነው። ይህም በቀላል ነው የምትመልሱት አይ ቲንክ። ስለዚህ የዚህን መልስ ኮመንት ሴክሽን ላይ አስቀምጡልን። ሌላው ሲሚላር ፖሊጎን ላይ በደንብ ማወቅ ያለባችሁ የተወሰኑ ፕሮፐርቲዎች አሉ። በተለይ እነዚህ ሬሾ የሚባሉ ማለት ነው። ዘ ሬሾ ኦፍ ዘ ኤሪያ ኦፍ ቱ ሲሚላር ፖሊጎን ኢዝ ሬሾ ማለት ኤሪያ 1 ኦቨር ኤሪያ 2 ስንት ነው ተብለናል? 49 ኦቨር 64 ነው ተብለናል። ዋት ኢዝ ዘ ሬሾ ኦፍ ዜር ኮረስፖንዲንግ ሳይድ ይችን መያዝ አለባችሁ ግዴታ ነው። እነዚህ ወይ ደግሞ በፐር ሜትር መምጣት ስለሚመጣ ማለት ነው። ዘ ሆል ስኬር ይሆናል ማለት ነው።
እንደዚህ አይደል ያለው ኤሪያ 1 ኦቨር ኤሪያ 2 ማለት ምንድነው s1 ኦቨር s2 ዘ ሆል ስኩዌር ነው ብለናል። እኛ የተጠየቅነው ዘ ሬሾ ኦፍ ዜር ኮረስፖንዲንግ ሳይድ s1 ኦቨር s2 ነው የተጠየቅነው። ስለዚህ ይሄንን ለማግኘት ምንድነው የምናደርገው? ስኩዌር ሩት እናደርጋለን። ይሄንንም ስኩዌር ሩት እናደርጋለን ማለት ነው። ጀስት እቺ ኢንዴክሷን አለመጻፍ እንችላለን። ዘን እቺን ታጠፋትና s1 ኦቨር s2 ከተጠየቃችሁ ምንድነው የምታደርጉት? ስኩዌር ሩት ኦፍ a1 ኦቨር a2 ነው የሚሆነው ማለት ነው። እኩል ነው ብለን ምንድነው የምናደርገው? ስኩዌር ሩት ኦፍ 49 ኦቨር 64 እናደርጋለን። እኩል ነው 49 ከስኩዌር ሲወጣ ስንት ሆኖ የሚወጣው? 7 ሆኖ ይወጣል። 64 ደግሞ 8 ሆኖ ይወጣል ማለት ነው። ስለዚህ 7 ለ8 ይሆናል ማለት ነው ሬሾ። ስለዚህ እቺኛዋን አሁን የምትይዙ ድጋሚ ሌላ ጥያቄ ላይ ካገኛችሁ ወዲያው መስራት አለባችሁ። ኤሪያ 1 ኦቨር ኤሪያ 2 ምንድነው? s1 ኦቨር s2 ዘ ሆል ስኩዌር። ይሄኛው ለምን ይጠቅማችኋል መሰላችሁ? የሳይዱን ፕሮፖርሽናል ይሄ ኮረስፖንዲንግ ሬሾ ሳይዱን ማለት ነው ይሰጣችሁና ኤሪያዋን ይሰጣችሁና ኤሪያ ትፈልጉ ይላችኋል። የዛኔ ምንድነው ክሮስ ክሮስ ያደርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ እቺ ፎርሙላ ማወቅ አለባችሁ ማለት ነው። ሌላው ደግሞ ፐርሜትር፣ የፐርሜትር የራሱ አለው። ፐርሜትር 1 ኦቨር ፐርሜትር 2 ከተባለ ይሄ ቀጥታ ምንድነው s1 ኦቨር s2 እንደማለት ነው። ፐርሜትሩ ጀስት ከሳይዱ ጋር እንደዚህ ነው ሪሌሽንሺፓቸው ማለት ነው። እነዚህ በደንብ ያዟቸው። 13ኛ ጥያቄ ኢን ዘ ፊገር ቢሎ ኤምኤን ጂኤምኤን እና ዲኢ ፓራላል ናቸው ብሎናል። ጀስት ይሄኛው ለምንድን ነው የሚጠቅመን? አንግሉን ለማወቅ ነው፣ ፕሩፍ ለማድረግ ማለት ነው። ኢፍ ሲኤም እኩል ነው 5 እነዚህ እንደዚህ ሲሰጥ ጻፉት 5 ሴንቲሜትር ነው። ዲኢ ማለት ከዚህ እስከዚህ ስንት ነው ተብለናል? 6 ሴንቲሜትር ነው። ኤንድ ሲኤን ስንት ነው አለ? ሲኤን ማለት ከዚህ እስከዚህ 4 ሴንቲሜትር ነው። ዘን ዋት ኢዝ ዘ ሌንግዝ ኦፍ ሲዲ? ሌንግዝ ኦፍ ሲዲ ማለት ከዚህ እስከዚህ ያለው ስንት ነው ነው የተጠየቅነው። ጀስት አሁን ይህንን ለማወቅ አንደኛው መጀመሪያ ምንድነው የምናደርገው? ሁለት ትራያንግሎች አሉ። እነዚህ ትራያንግሎች ሲሚላር ናቸው የሚለውን ማወቅ ነው። እነዚህ ሲሚላር ናቸው ምክንያቱም አንግል ሲ ኮመን አንግል ነው ለሁለቱም። ከዛ ደግሞ ይሄ አንግል እና ይሄ አንግል ምንድናቸው? እኩል ናቸው። በምን? ኮረስፖንዲንግ አንግል የሚባለው ማለት ነው። ጀስት እንደዚህ ከተሰጠ ይሄ አንግል እና ይሄ አንግል ምንድናቸው? እኩል ናቸው። በምን? ኮረስፖንዲንግ አንግል። ይሄ አንግል እና ይሄ አንግል ጀስት እኩል ናቸው በኦልተርኔት ኢንቴሪየር አንግል፣ ኦልተርኔት ኤክስቴሪየር አንግል የሚባሉ ስላሉ በሱ መሰረት ነው ይሄን ዲተርማይን ያደረግነው። ስለዚህ እነዚህ ሁለቱ ትራያንግሎች ሲሚላር ናቸው። አሁን ለምሳሌ ሌላ መጠየቅም ይችላል። በምንድን ነው ሲሚላር የሆኑት ቢባል በአንግል ሲሚላሪቲ ቲዮረም ይሆናል ማለት ነው። ግን እዚህ ጋር አሁን ጀስት ፐርፔንዲኩላር ናቸው ብለን ነው የምናደርገው። ይሄን ካደረግን በኋላ ይችኛዋን ሳይድ መፈለግ አለብን በፓይታጎረስ ቲዮረም። ያ ማለት 5 ስኩዌር እኩል ነው 4 ስኩዌር ሲደመር ኤም ኤን ስኩዌር ይሆናል። ስለዚህ 25 ሲቀነስ 16 እኩል ነው ኤም ኤን ስኩዌር ይሆናል። ዘን ስኩዌር ሩት እናደርጋለን። ከ25 ላይ 16 ስንት ነው ስንቀንስ 9 ይሆናል። እኩል ነው ኤምኤን ይሆናል። ስለዚህ ኤምኤን ማለት እቺ ስንት ትሆናለች ማለት ነው? 3 ትሆናለች ማለት ነው። ከስኩዌር ሲወጣ 3 ሴንቲሜትር ይሆናል። እዚህ ጋር ደግሞ ጀስት አንድ ማወቅ ያለባቸው ራይት አንግል ትራያንግል ከሆነ 3 ብሎ የሆነ ዘሎ ከዛ 5 ካለች ኦልዌይስ ስንት ናት? 4 ነው የምትሆነው ማለት ነው። ግን ምን መሆን አለበት? ራይት አንግል መሆን አለበት። ራይት አንግል ከሆነ ለምሳሌ ሌጎቹን ይሄንን 4 ይሄንን 3 ከሰጠኝ ይሄ ስንት ነው? 5 ነው ኦልዌይስ ለራይት አንግል ማለት ነው። ኢቭን በሁለት ካባዛው ለምሳሌ 3 በሁለት ታባዙ ስንት ነው? 6 ይሆናል። ይሄን በአራት ታባዙት 8 ይሆናል። ሶ እንደዚህ ሰጥቶ ይሄ 8 ይሄ 6 ከሆነ ይሄ ስንት ይሆናል? 10 ይሆናል። ለምን 3 4 5 አለ። ይሄንን በሁለት ስላበዛው ይሄንንም በሁለት ነው የሚያበዛው ማለት ነው። እነዚህ ፓይታጎሪያን ትሪፕል ፖይንት ያልናቸው አሉ። በዚሁ እነዚህንም ያዟቸው። ፓይታጎሪያን ትሪፕል ፖይንት ማለት ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር የሚሰጡን ማለት ነው። እነዚህ ፖይንቶች ፓይታጎሪያን ትሪፕል ፖይንት እንላቸዋለን ማለት ነው። እነዚህን በደንብ ያዙ። ዘን አሁን እዚህ ጋር ጀስት ጨረስን ማለት ነው። የተጠየቅነው ሲዲ ነው። ከዚህ እስከዚህ እና ከዚህ እስከዚህ ያለ የትንሹን በስንት ብናበዛው ነው 6 ያገኘነው የሚለውን ጀስት በቀላሉ ማወቅ እንችላለን። በስንት ባበዛው ነው? በሁለት። ስለዚህ ከዚህ እስከዚህ 5 ከሆነ ከዚህ እስከዚህ ስንት ይሆናል? 5 ሲባዛ በሁለት 10 ይሆናል ማለት ነው። ከዚህ እስከዚህ 4 ከሆነ ከዚህ እስከዚህ ያለው ስንት ይሆናል? ይህንን 4ን በሁለት ሳበዛው 8 ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ። ምክንያቱም ይሄኛው ወደዚህ ሲሄድ
ምንድነው በሁለት ነው የተባዛው። ስለዚህ ይህም በሁለት መባዛት አለበት። እቺ ትንሿ በሁለት መባዛት አለባት ማለት ነው። ጥያቄ ቁጥር 14 የተወሰነ ዲት አድርገነዋል። ሌት ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ኤኤፍጂ ቢሆን እና ኤቢ ስንት ቢሆን 8 ቢሆን ኤኤፍ 6 ቢሆን ኤሲ 16 ቢሆን ዘን ፋይንድ ዘ ሌንግዝ ኦፍ ኢጂ። ጀስት እነዚህ በሚሆንበት ጊዜ ትሪያንግል ሳስቡ ቀጥታ ማወቅ ትችላላችሁ። ያ ማለት ኤቢ ኦቨር ኤቢ ካልኩ ምንድን ነው የምለው ኢኤፍ እላለሁ። ኤኤፍ እኩል ነው ከዛ በኋላ ምን እላለሁ ቢሲ እላለሁ። ቢሲ ማለት ምንድነው እዚህ ጋር ማለት ኤፍ ጂ እላለሁ ማለት ነው። እኩል ነው እና ኤሲ ካልኩ እዚህ ጋር ደግሞ ምንድነው ማለት ያለብኝ ኢጂ ነው ማለት ያለብኝ ማለት ነው። ዘን ኤቢ ማለት አሁን የተሰጠኝ ልተካ 8 ነው። ኤኤፍ ማለት 6 ነው እኩል ነው። ቢሲ እና ኤፍጂ ጀስት አያስፈልጉም ተዋቸዋለሁ። ዘን ኤሲ ማለት እዚህ ጋር ስንት አለን 16 አለን ኦቨር ኢጂ ማለት ነው። ዘን ክሪስ ክሮስ አደርጋለሁ 8 ሲባዛ ኢጂ እኩል ነው 6 ሲባዛ በ16 ስለዚህ ሲካፈል ለ8 ሲካፈል ለ8 እናደርጋለን። ይሄ በዚህ ይጣፋል። ኢጂ ማለት ምን ይሆናል በ8 1 በ8 2 6 ሲባዛ በ2 ስንት ነው 12 ሴንቲሜትር ይሆናል ማለት ነው። ስለዚህ መልሳችን ማን ነው ሲ ይሆናል ማለት ነው። ሲሚላር እንትን ላይ ጀስት ትሪያንግሉ ከተሰጣችሁ ከዛ ጋር ፕሮፖርሽናል አድርጋችሁ የተሰጠው ሰብስቲት ስታደርጉ የማያስፈልጉን ታውቃላችሁ። እሱን ታጠፉና ጀስት የተጠቃችሁትን ካልኩሌት ማድረግ ይቻላል ማለት ነው። 15ኛ ዘ ሬሾ ኦፍ ዘ ሳይድ ኦፍ ቱ ሲሚላር ትሪያንግል ኢዝ ማለት ኤስ1 ኦቨር ኤስ2 ስንት ነው ተብለናል 3 ኦቨር 5 ነው ተብለናል። ዘ ኤሪያ ኦፍ ዘ ላርጀር ትሪያንግል ኢዝ ኤሪያ ኦፍ ቱ ማለት ነው ላርጀር ብለን የምናስበው እኩል ነው ስንት ነው 100 ሴንቲሜትር ስኩዌር ነው ተብለናል። ዋት ኢዝ ዘ ኤሪያ ኦፍ ዘ ስሞለር ትሪያንግል ነው። ባለፈውም የሰራነው ቪዲዮ አለ። ኤሪያ 1 እኩል ነው ትንሹ ነው አስዩም ስሞል ካደረጋችሁ ኤስ1 ምን መሆን አለበት ትንሽ መሆን አለበት። ኤሪያ 2 ትልቅ ነው ካል 200 ማለት ነው። ኤስ2 ስንት ነው መሆን ያለበት እዚህ ጋር 5 ነው ማለት ነው። ስለዚህ እንደዚህ አድርገን ነው የምንሰራው። ኤ1 ኦቨር ኤ2 እኩል ነው ኤስ1 ኦቨር ኤስ2። ስለዚህ ምን ታደርጋላችሁ የተጠየቅነው ስሞለር ስለሆነ ኤሪያ 1 ኦቨር ኤሪያ 2 ማለት እኩል ነው ኤስ1 ኦቨር ኤስ2 ዘ ሆል ስኩዌር ብለናል በፊት። ኤ1 እኩል ነው ኤ2 እቺን ፎርሙላ ያዙ ኤስ1 ኦቨር ኤስ2 ዘ ሆል ስኩዌር። ሶ ሬሾ እዚህ ጋር ስለተሰጠን 3 ኦቨር 5 ዘ ሆል ስኩዌር እናደርጋለን ማለት ነው። ስለዚህ ኤሪያ 1 ኦቨር ኤሪያ 2 ስንት ነው 100 እኩል ነው 2 ኦቨር 5 ዘ ሆል ስኩዌር ማለት ነው። ጀስት ይሄ ስኩዌር ስታደርጉት 2 ስኩዌር ሲሆን ስንት ነው 4 ነው። 5 ስኩዌር ሲሆን 25 ማለት ነው። ዘን ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስታደርጉ ምንድነው የሚሆነው 25 ኤ1 እኩል ነው 100 ታይምስ 4 ይሆናል ሲካፈል ለ25 እናደርጋለን። ይሄንም ሲካፈል ለ25 እናደርጋለን። 25 በ25 ይጠፋል። ኤሪያ 1 እኩል ነው ጀስት በ25 አንድ ነው 100 ሲካፈል ለ25 ስንት ነው 4 ነው። እነዚህ ማወቅ አለባችሁ ወይም ሎንግ ዲቪዥን ተጠቅማችሁ አካፍሉት። 4 ሲባዛ በ4 ስንት ይሆናል 16 ማለት ነው። ስለዚህ 16 ሴንቲሜትር ስኩዌር ይሆናል ማለት ነው የማን የትንሹ ኤሪያ። ከዚህ ውስጥ አሁን ምንድነው ዋና ታርጌታችሁ ኤ1 ኦቨር ኤ2 እኩል ነው ኤስ1 ኦቨር ኤስ2 ዘ ሆል ስኩዌር የምትለውን ማወቅ ማለት ነው። ከዛ በኋላ ስሞለሩ ኤ1 ከሆነ የምትወስዱት ሳይድ ኤስ1 ትንሹ ነው ኤሪያ 2 ትልቁ ነው ብላችሁ ከተነሳችሁ የምትወስዱት ኤስ2 ትልቁ ፕሮፖርሽናል መሆን አለበት ማለት ነው። እዚህ ጋር ደግሞ ጀስት በፐር ሜትር ነው የተጠየቀው። ኢፍ ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ዘ ትራያንግል የትራያንግሉ ሳይዶች 11 ሴንቲሜትር 13 ሴንቲሜትር እና 15 ሴንቲሜትር ቢሆን ኢፍ ዘ ፐር ሜትር ኦፍ ዘ ሲሚላር ትራያንግል ኢዝ 78 ቢሆን ዘን ዋት ኢዝ ዘ ሌንግዝ ኦፍ ዘ ሎንገስት ሳይድስ ኦፍ ዘ ሰከንድ ትራያንግል የተባለ። ስለዚህ የፈርስት ትራያንግሉ ፒ1 ፐር ሜትር ማግኘት እንችላለን። ምክንያቱም ሳይዶቹ ተሰጠናል 11 ፕላስ 13 ፕላስ 15 አድርገን ፒ1 እኩል ነው ስንት ይሆናል ስንደምራቸው 1 ሲደመር 3 4 ሲደመር 5 9 ይሆናል። 1 ሲደመር 1 ሲደመር 1 3 39 ይሆናል ማለት ነው ሴንቲሜትር። ፒ1 ይሄ ነው ተብለናል። ዘን ፒ2 ዘ ሰከንድ ዋን ስንት ነው ተብለናል ፐር ሜትሩ 78 ነው ተብለናል። ስለዚህ ምን አይነት ፕሮፐርቲ ያለ ብያቸዋለሁ ፒ1 ኦቨር ፒ2 ማለት ምንድነው ብያቸዋለሁ ኤስ1 ኦቨር ኤስ2 ተብለናል።
ዘን የተጠየቅኩት ምንድን ነው የሚለው ማወቅ አለባችሁ። ዋት ኢዝ ዘ ሌንግዝ ኦፍ ዘ ሎንገስት ሳይድ ኦፍ ዘ ሰከንድ ትራያንግል። እናንተ ዘ ስሞለስት ሳይድ ትፈልጋላችሁ፣ ዘ ሎንገስት ሳይድ ደግሞ ይነስራላችሁ። ፒዋን ማለት ስንት ነው? እዚህ ጋር 39 ኦቨር እናደርጋለን 78 እኩል ነው ኤስ1 ዘ ሎንገስት ሳይድ ስለተባልኩ የትኛውን ነው የምወስደው? ከዚህ ውስጥ ሎንገስቱን ነው የምወስድ ማለት ነው። 15 አደርጋለሁ ኦቨር ኤስ2። አሁን ፒዋን ኤ ስለሆነ ኤስ1 የምወስደው ከማን ነው? ከፒዋን ከመጀመሪያው ማለት ነው። ስለዚህ ኤስ2 ብዬ ደግሞ ይሄኛውን ወስዳለሁ ማለት ነው። እዚህ ጋር እያለ ማቃለል እችላለሁ። 1 ኦቨር 2 ይሆናል፣ ወይም ክሪስ ክሮስ አድርገን መስራት እንችላለን። 39 ሲባዛ ኤስ2 እኩል ነው 78 ሲባዛ በ15 ይሆናል፣ ሲካፈል ለ39። ይህንም ሲካፈል ለ39 ይሆናል። ይሄ በዚህ ጠፋና ኤስ2 ማለት በ39 1 ነው፣ ይሄ በ39 2 ነው። 2 ሲባዛ በ15 30 ይሆናል ማለት ነው። ስለዚህ ላርጀስት ሳይዱ ስንት ነው? 30 ሴንቲሜትር ይሆናል። እናንተ እስኪ ስሞለስት ሳይዱ ፈልጉት። ስሞለስት ሳይድ ኦፍ ሰከንድ ትራያንግል ማለት ነው ስንት እንደሚመጣ ኮመንት ሴክሽን ላይ 16 ብላችሁ መልሱን አስቀምጡልን። ኩዌስችን ነምበር 17 which one of the following is true about two similar polygons? ስለ ሁለት ሲሚላር ፖሊጎኖች ትክክል የሆነ የትኛው ነው ነው የሚለን። A all pairs of corresponding angles are congruent. ኮረስፖንዲንግ አንግላቸው ኦልዌይስ ምንድነው? ኮንግረንት ነው። ይሄ ትሩ ነው። ምክንያቱም ምንድነው ኮንግረንት የምንለው? ሁለቱ ፖሊጎኖች ኮንግረንት ናቸው ካል ኮረስፖንዲንግ አንግላቸው ግዴታ ኮንግረንት መሆን አለበት። ሳይዳቸው ደግሞ ምን መሆን አለበት? ፕሮፖርሽናል መሆን አለበት። ስለዚህ ግን ሁሉን ማንበብ አለብን። the ratio of the length of all pairs of corresponding sides are equal. ይሄ ግዴታ ነው። if the constant of proportionality is 1 then the two polygons are congruent. ይህም ትክክል ነው። ስለዚህ መልሳችን ዲ ነው ማለት ነው። ይህን በደንብ ማወቅ አለባችሁ። ይሄ ኮንስታንት ኦፍ ፕሮፖርሽናሊቲው አንድ ሆነ ማለት ፎር ሲሚላር ፖሊጎን ዘ ፖሊጎንስ አር ምንድን ናቸው ማለት ነው? ኮንግረንት ናቸው ማለት ነው። ወይም ደግሞ ኢፍ ቱ ፖሊጎንስ አር ኮንግረንት ዘን ዜር ኮንስታንት ኦፍ ፕሮፖርሽናሊቲ ስንት ነው? አንድ ነው። ምክንያቱም ኮንግረንት ማለት አንግሉ ብቻ ሳይሆን እኩል የሚሆነው ሳይዶቹ ምን መሆን አለባቸው? እኩል መሆን አለባቸው ኮንግረንት ላይ ማለት ነው። ሲሚላሪቲ ላይ ደግሞ ምንድነው? ፕሮፖርሽናል ነው መሆን ያለበት። ያኛውን ሳይድ ለዛኛው ሳይድ ስታካፍሉት ሁሉንም ሳይድ ለዛ ለኮረስፖንዲንጉ ማለት ነው። ኮረስፖንዲንግ ማለት እንደዚህ ታውቁታላችሁ ብለን ተስፋ እናደርጋለን። ይሄኛውን ለዚህኛው ይሄን ለዚህ ማለት ይሄኛውን ለዚህ ካካፈላችሁ ይሄኛውን ለዚህ ነው የምታካፍሉት ማለት ነው። ይሄንን ለዚህ ይሄን ለዚህ ስታካፍሉ ተመሳሳይ ቁጥር ካገኛችሁ ሳይዶች ምንድናቸው? ፕሮፖርሽናል ነው ማለት ነው። ሳይዶቹ ፕሮፖርሽናል ከሆኑ ደግሞ ሲሚላር ነው እንላለን ማለት ነው። ኮንግረንስ ከሆነ ደግሞ እነዚህ እኩል ስለሆነ ስታካፍሉት አንድ ነው የሚሰጣችሁ። ስለዚህ ለዚህ ሰፓሬት ማድረግ ትችላላችሁ ማለት ነው። ይሄኛው በጣም ቀላል ነው። ኢፍ ትራያንግል ኤክስ ዋይ ዜድ ከትራያንግል ፒኪውአር ጋር እኩል ከሆኑ ዘን አለ ዋይ ዜድ ኤክስ ከማን ጋር ነው እኩል የሚሆነው ነው። ይሄ በጣም ቀላል ነው እንዳልኳችሁ። ኤክስ ከማን ጋር ነው? ከፒ ነው። ዋይ ከኪው፣ ዜድ ከአር ጋር ነው አንግሉ እኩል የሚሆነው። ስለዚህ ዋይ ከማን ጋር ነው እኩል ብያቸዋለሁ? ከኪው። ስለዚህ ኪው ይሆናል። ዘን ዜድ ነው እዚህ ጋር ያለ። ዜድ ደግሞ ከማን ጋር ነው እኩል ብለናል? ዜድ እዚህ ጋር ስለሆነ እዚህ ጋር መጨረሻ ከአር ጋር ይሆናል። ዘን ኤክስ አለች። እቺ ኤክስ ደግሞ ከማን ጋር ናት? ከፒ ጋር ማለት ነው። ስለዚህ ትራያንግል ዋይ ዜድ ኤክስ ከትራያንግል ኪው አር ፒ ጋር እኩል ይሆናል ማለት ነው። ወይም ሲሚላር ይሆናል። እቺ ምልክቷ ምንድነው? ሲሚላር። ኮንግረንት ማለት እንደዚህ ነው የሚሆነው። ስለዚህ አይ ቲንክ ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። ትራያንግል ኦፍ ኤክስ ዋይ ዜድ ሲሚላር ዊዝ ትራያንግል ፒ ኪው አር ከሆነ ለምሳሌ እንደዚህ ብለን መጠየቅ እንችላለን። ይሄ ትራያንግል ዜድ ኤክስ ዋይ ሲሚላር ዊዝ ትራያንግል ተብሎ እንደዚህ ሊጠይቅ ይችላል። ስለዚህ አሁን ከዚህኛው ነው የምትነሱት። ከዚህ ነው ዜድ ማለት ከማን ጋር እኩል ነው? ከአር ጋር። ዜድ እና አር እኩል ስለሆኑ አር እንላለን። ከዛ ኤክስ ነው ቀጥሎ ያለው። ኤክስ ደግሞ እዚህ ጋር ከማን ጋር ነው እኩል የተባልነው? ከፒ ጋር ነው ተብለናል። ከዛ መጨረሻ ላይ ዜድ አለ። እዚህ ጋር ያለው መጨረሻ ላይ ማለት ነው ዋይ። ዋይ ደግሞ እዚህ ጋር ከማን ጋር እኩል ነው? ከኪው ጋር ማለት ነው። ስለዚህ በዚህ መንገድ ሲሚላሪቲዎችን ማውጣት ትችላላችሁ ማለት ነው።
ለምሳሌ የትኛው አንግል ከየትኛው አንግል ነው እኩል የሆነ አይነት ጥያቄም ሊጠይቅ ስለሚችላል። ለምሳሌ ኤክስ ከማን ነው? ከፒ ነው። ዋይ ከኪው፣ ዜድ ከአር ማለት ነው። ጀስት ይሄ ግልጽ እንዲሆንላችሁ ምናልባት አሁን ይሄ ትንሽ ግራ ከገባችሁ ጻፉት። ኤክስ እኩል ነው ፒ ብላችሁ ጻፉ። ዋይ እኩል ነው ኪው ብላችሁ ጻፉ። ዜድ እኩል ነው አር ብላችሁ ጻፉ። ዘን እንደዚህ ከሆነ ዋይ ከማን ጋር ነው እኩል? ከኪው ትላላችሁ እዚህ ጋር። ዜድ ከማን ጋር ነው እኩል? ከአር ጋር። ኤክስ ከማን ጋር እኩል ነው? ከፒ ጋር። በዚህ መንገድ መስራት ትችላላችሁ ማለት ነው። ሌላኛው 19ኛ ጥያቄ ኢን ዘ ፊገር ቢሎ ኢፍ ኢኤፍ ማለት ስንት ነው? 3 ሴንቲሜትር። እንደዚህ ሲሆን ጻፉት እዚህ ጋር እንዲቀላችሁ ማለት ነው። ኤፍጂ ማለት ከዚህ እስከዚህ ስንት ነው? 6 ሴንቲሜትር ነው ተባል። ኤች አይ ከዚህ እስከዚህ ስንት ነው? 4 ሴንቲሜትር ነው ተብለናል። ዘን ዋት ኢዝ ዘ ቫልዩ ኦፍ ኢአይ ከዚህ እስከዚህ ያለው ስንት ነው ነው ተጠየቅነው። ኢአይ ነው። ስለዚህ ጀስት ሲሚላር መሆናቸው መጀመሪያ ማሳየት አለብን። ምክንያቱም ይሄን ፓራለል ነው ተብለናል። ስለዚህ ይሄ አንግል እና ይሄ አንግል ምንድናቸው? እኩል ናቸው ከኮረስፖንዲንግ አንግል ማለት ነው። አንግል ኢ ደግሞ ለሁሉም ምንድነው? እኩል ነው። ስለዚህ ከሆነ ጀስት በጣም በቀላል መንገድ ነው የምንሰራው። ምንድነው የምታደርጉት? ይሄኛውን እንደዚህ አድርጋችሁ የትልቁ ይሄ ተሰጥቶናል ማለት ነው። ከዚህ እስከዚህ 3 ከሆነ ከዚህ እስከዚህ 6 ከሆነ አጠቃላይ ይሄ ስንት ይሆናል? 9 ሴንቲሜትር ይሆናል ማለት ነው። ስለዚህ እቺ 3 ሴንቲሜትር ነች። 3 ኦቨር 9 ይላለው። ይሄ ለዚህ እኩል ነው። የትንሹን ኤክስ ብለው ኤክስ ኦቨር እልና ከኢአይ ማለት ምን ማለት ነው? ከዚህ እስከዚህ ያለው ማለት ነው። ያ ማለት ኤክስ ፕላስ 4 አደርገዋለሁ ማለት ነው። ከዛ በኋላ ኤክስን አገኝና ኤክስ ፕላስ 4 ሳደርግ ኢአይን አገኛለሁ ማለት ነው። ስለዚህም ማቃለል ትችላላችሁ። ጀስት በ3 1 ይሄ በ3 3 ስለዚህ 1/3 እኩል ነው ኤክስ ኦቨር ኤክስ ፕላስ 4 ይሆናል። ከዛ ክሪስ ክሮስ ታደርጋላችሁ 3x እኩል ነው ኤክስ ፕላስ 4 ይሆናል። ዘን እቺ ወደ ስታመጧት 2x እኩል ነው 4 ይሆናል። ሲካፈል ለ2 ሲካፈል ለ2 ኤክስ እኩል ነው 2 ይሆናል ማለት ነው። ስለዚህ እቺ ስንት ናት? 2 ነች። እኛ የተጠየቅነው አሁን እቺኛዋን ኤችን አይደለም ኢአይ ነው። ስለዚህ 2 ሲደመር 4 6 ይሆናል ማለት ነው። ስለዚህ አሁን ይሄን ቼክ ብናደርግ ይመጣልናል። ምክንያቱም ከዚህ እስከዚህ እቺ 3 ከሆነች በስንት ነው ያበዙ? በ3 ነው ያበዙ። ስለዚህ እቺ 2 ከሆነች ይሄንን በስንት ነው የምናበዛው? በ3 እናበዛዋለን ማለት ነው። 2 ሲባዛ በ3 6 ይሆናል። ስለዚህ መልሳችን ይሆናል ማለት ነው። ሲሚላር ነው። ጀስት እነዚህ ኮንሴፕቶች ሲሚላር ትራያንግል ላይ ነው ማለት ነው ጀስት እየሰራን ያለነው። ኩዌስችን ነምበር 20 ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይድስ ኦፍ ሲሚላር ትራያንግል ብላችሁ ትወስዱት የተሻለ ነው። ትራያንግል ኢዝ 9 to 16 ነው። ዋት ኢዝ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ትራያንግል ማለት ነው። ጀስት እቺኛዋ በደንብ ያዟት ብለናቸዋል። ኤሪያ 1 ኦቨር ኤሪያ 2 ማለት ምንድነው ብለናል? S1 ኦቨር S2 ዘ ሆል ስኩዌር ነው ተብለናል። ዘን ምንድነው የተሰጠን እዚህ ጋር? ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይድስ ኦፍ ዘ ሲሚላር ትራያንግል እንደዚህ ነው ተብለናል። ዋት ኢዝ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ትራያንግል? A1 ኦቨር A2 የተጠየቅነው ማለት ነው። ስለዚህ A1 ኦቨር A2 ማለት እኩል ነው እንልና እቺን ሰብስቲቱት እናደርጋለን። 9 ኦቨር 16 ይሆናል። ዘ ሆል ስኩዌር ይሆናል ማለት ነው። ይህ ማለት እኩል ነው 9 ስኩዌር ኦቨር 16 ስኩዌር ይሆናል። 9 ስኩዌር ስታደርጉት ስንት ነው? 81 ኦቨር 16 ስኩዌር ሲሆን 256 ይሆናል ማለት ነው። 16 ሲባዛ በ16 6 በ6 ስንት ነው? 36 6 ጽፌ 3 አለ 6 ሲባዛ በ1 6 ከ3 ጋር 9 ነው። 1 ሲባዛ በ6 6 1 ሲባዛ በ1 1 ዘን እንደምራለን 6 9 ሲደመር 6 5 1 አለኝ 256 ማለት ነው። ስለዚህ ዘ ሬሾ ኤሪያ 1 ኦቨር ኤሪያ 2 ስንት ነው? 81 ኦቨር 256 ይሆናል ማለት ነው። ሬሾ ደግሞ ጀስት ከዚህ በፊት እንደምታውቁት 3 ኦቨር 4 እንደዚህ 3 to 4 ወይም 3 ኦቨር 4 ወይም ደግሞ 3 ዲቫይድድ ባይ 4 ተብሎ ኤክስፕረስ ይደረጋል። ስለዚህ መልሳችን ለዚህ ማን ነው የሚሆነው? ቢ ይሆናል ማለት ነው። ጀስት እነዚህን በደንብ መያዝ አለባችሁ። ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ትራያንግል ስላለ ቀጥታ ነው የተጠቀመው። ዘ ሬሾ ኦፍ ዘ ኤሪያ ኦፍ ላርጀር ትራያንግል ቱ ስሞለር ትራያንግል ቢል ግን ጀስት ኢንቨርትድ እናደርገዋለን ማለት ነው። ይሄኛው 256ቱ 81 ይሆናል። እዚህ ጋር ግን አዜቲዝ ነው የምንጠቀመው። ስለዚህ በዚህ መሰረት እናንተ ይሄኛው ትሰሩልናላችሁ። 20 ብላችሁ መልሱን ታስቀምጡልናላችሁ።
the perimeter of two similar polygonal perimeters ተሰጥቷቸዋል p1 እና p2 if one side of the second triangle የሰከንድ ትሪያንግሉ አንዱ ሳይድ 9 ከሆነ what is the length of the corresponding sides of the first triangle s1 ነው የፈለግነው p1 አለ p2 አለ s2 አለ s1 ትፈልጋላችሁ ማለት ነው። ስለዚህ በቀላል መንገድ ሰርታችሁ ኮሜንት ሴክሽን ላይ ያስቀምጡልን። just ይችኛው ስለ ስኩዌር ነው which one of the following two square number gives another square number when we add them ስንደምራቸው ሌላ ስኩዌር ነምበር የሚሰጡን ስኩዌር ነምበሮች የትኞች ናቸው? በደንብ መጠንቀቅ አለባችሁ። እዚህ ጋር ሁለት ነገር ነው የምጠይቀው። የመጀመሪያው ሁለቱም ስኩዌር ነምበር መሆናቸውን ቼክ ማድረግ አለባችሁ። ከዛ በኋላ ደግሞ ከደመራችሁት በኋላ ድምሩ ስኩዌር ነምበር መሆኑን ማረጋገጥ አለባችሁ ማለት ነው። ለምሳሌ 64 ምንድነው ስኩዌር ነምበር ነው 8 ስኩዌር ነው 36 6 ስኩዌር ነው። ስለዚህ ሁለቱ ስኩዌር ነምበር ናቸው እነዚህ ትሩ ያደርግልናል። ግን ስንደምራቸው ደግሞ ቼክ እናደርጋለን 64 ሲደመር 36 ስንት ነው 36 እንደዚህ አድርገን ስንደምር 0 አንድ አለኝ 6 እና 3 9 100 ስለዚህ 100 ይሆናል ማለት ነው። ስለዚህ 100 ሆነ ማለት 100 ደግሞ ምንድነው 10 ስኩዌር ነው። ስለዚህ ሁለት ስኩዌር ነምበሮች ተደምረው ስኩዌር ነምበር የሚሰጡን የትኞች ናቸው ለሚለው አንዱ ይሄ ነው። ይሄኛው የሚሆን ከሆነ ቼክ እናደርጋለን። መጀመሪያ ስኩዌር ነምበር ናቸው ወይ ይሄ አው ስኩዌር ነምበር ነው ይሄም ስኩዌር ነምበር ነው። ሁለቱን ስንደምራቸው 16 ደምር 36 2 1 እና 3 4 52 52 ግን ስኩዌር ነምበር አይደለም። ስለዚህ ድምሩ ስኩዌር ነምበር ስላልሆነ አይደለም ማለት ነው። ይሄኛው 3 ስኩዌር ይሆናል ይሄኛው 5 ስኩዌር አው ስኩዌር ነምበር ናቸው። ከዛ በኋላ እንደምራቸዋለን 9 ሲደመር 25 ስንት ይሆናል 34 34 ደግሞ ስኩዌር ነምበር አይደለም። ስለዚህ ሁለት ስኩዌር ነምበር የሆኑ ድምራቸው ስኩዌር ነምበር የሚሰጠን የማን ነው ከተባለ ጀስት ይሄኛው ይሆናል ማለት ነው። ጀስት ሌሎች ካሉም ጀስት በዚህ መንገድ ቼክ ማድረግ ትችላላችሁ። ጥያቄውን ግን አንደርስታንድ አድርጉት። ቱ ስኩዌር ነምበር መሆን አለባቸው ከዛ ስንደምራቸው ስኩዌር ነምበር የሚሰጡን 64 እና 36 ከነዚህ ማለት ነው። ሌሎች ሊኖሩ ይችላሉ በዚህ መንገድ ቼክ ታደርጋላችሁ ማለት ነው። 22ኛ ጀስት ኢንተረስት ነው። ኢንተረስት ያው ግዴታ የሚመጣ ጥያቄ ነው። how long will it take ብር እንደዚህ ላችሁ ፕሪንሲፓል ሰጣችሁ to get ብር 600 ሲምፕል ኢንተረስት ለማግኘት አይ ማለት ነው at rate of r ሰጥቶናል። ስለዚህ የጠየቀን ምንድነው how long ካለ ምንድነው ታይም የጠየቀን ፎርሙላው ምንድነው ሲምፕል ኢንተረስት አይ ኢኳል ነው ፒ አር ቲ ነው። ስለዚህ ለምን እናከፍለዋለን ለፒ አር ይሄንን ለፒ አር እናከፍለዋለን ፒ አር በፒ አር ይጠፋና ቲ ኢኳል ነው አይ ኦቨር ፒ ታይምስ አር ይሆናል ማለት ነው። አይ ማለት ኢንተረስቱ 600 ነው ኦቨር ፕሪንሲፓሉ ስንት ነው 2000 ሲባዛ ሬቱ 10% ያ ማለት 0.1 ማድረግ ትችላላችሁ። ከዚህኛዋ እቺ ስትወጣ እቺ 0 እቺ ትጠፋለች። ከዛ በኋላ 20 በ20 ይጠፋል እኩል ነው እንልና 6 ኦቨር 2 ይሆናል እኩል ነው 3 years ይሆናል ማለት ነው። ስለዚህ በስንት አመቱ ከ3 አመት በኋላ 2000 ብር አስገብቶ 600 ብር ኢንተረስት ወይም ወለድ ያገኛል ማለት ነው። ስለዚህ አይ ኢኳል ነው ፒአርቲ የሚለውን መጠቀም ነው። አንዳንዴ እንደዚህ የሚቀላችሁ ከሆነ አይ ኢኳል ነው ፒአርቲ ብላችሁ ስተኩ 600 ኢኳል ነው 200 እቺ 2000 ማለት ነው። ጀስት ፕሪንሲፓል ሲባዛ ሬቱ 10 ኦቨር 100 ሲባዛ ታይም አድርጋችሁ አቃላችሁ ነው ትችላላችሁ 0 0 ከዛ 200 ቲ ኢኳል ነው 600 ካደረጋችሁ በኋላ ሲካፈል ለ200 ሲካፈል ለ200 ቲ ኢኳል ነው 3 ማምጣትም ትችላላችሁ በተመቻችሁ ማለት ነው። እነዚህ አንዳንዴ የሚጠየቁ ጥያቄዎች ናቸው። ጀስት የሞዴል ጥያቄ ላይም እንደዚህ አይነት ጥያቄዎች መጥተዋል። x ኢኳል ነው -4 ይሰጣችኋል y ኢኳል ነው 2 ይሰጣችኋል ዘን what is the value of this ይላችኋል ማለት ነው። ቀጥታ ምንድነው የምታደርጉት ቁጥሩን ነው የምትተኩት። ቁጥሩን በምትተኩበት ጊዜ ግን ጀስት ካፕሱል ቫልዩ ስታወጡ መጠንቀቅ አለባችሁ። ስትተኩም በቅንፍ መተካት አለባችሁ። ብዙ ጊዜ ተደጋጋሚ እንደዛ ነው የምንላችሁ 3 absolute value of x ማለት -4 ነው። ከዛ ምን እንላለን -2 እዚህ ጋር ችግር የለበትም። ለምሳሌ ሲቀነስ 3 into 2 እናደርጋለን ማለት ነው absolute value ውስጥ ማለት ነው። ኦቨር አድርገን y ነው እዚህ ጋር y 2 እናደርግና ሲቀነስ አሁን ግዴታ ቅንፍ ውስጥ ማድረግ አለብን እንደዚህ ማለት ነው። ከዛ absolute value ዘን ምንድነው የሚሆነው 3 እናደርግና absolute value of -4 -2 -6 ይሆናል። ከዛ ማይነስ absolute value 3 ባዛ 2 6
ኦቨር እናደርግና ማይነስ ኦፍ ማይነስ ምን ይሆናል እዚህ ጋር ፕላስ ይሆናል። አብሶሉት ቫልዩ ኦፍ 2 + 4 ይሆናል ማለት ነው። ዘን ከአብሶሉት ቫልዩ እናወጣለን 3 ሲባዛ በ6 ይሆናል። ፖዚቲቭ ሆኖ ስለሚወጣ ሲቀነስ 6 ኦቨር 6 ይሆናል ማለት ነው። 3 ሲባዛ በ6 ስንት ነው? 18 18 ሲቀነስ 6 12 ኦቨር 6 2 ይሆናል ማለት ነው። መልሱ ጀስት ቼክ አድርጉት እናንተ እነዚህን ቁጥሮች እዚህ ጋር መተካት ነው። ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ሬጉላር ፖሊጎን የሚለው ጀስት ይሄኛው እናንተ ትሰራላችሁ። ሬጉላር ፖሊጎን ግን ምን ማለት ነው የሚለው እንገራችሁ። ሬጉላር ፖሊጎን ማለት ኢንቴሪየር አንግሉ እኩል ነው ኢኳል ነው አንግሉ ማለት ነው። እንዲሁም ሳይዶቹ ምንድናቸው? ኢኳል ናቸው። ኢኳል አንግል አለው ኢኩላተራል ይባላል። እንትን ኢኩ አንጉላር አንግሉ እኩል ሲሆን ኢኩ አንጉላር፣ ሳይዱ ደግሞ ሲሆን ኢኩ ላተራል ማለት ነው። ስለዚህ ሳይዶቹ ኢኩላተራል ናቸው፣ አንግሎቹ ደግሞ ኢኩ አንጉላር ናቸው። እንደዚህ ከሆነ ምን እንለዋለን? ሬጉላር ፖሊጎን እንለዋለን። ስለዚህ ከሚከተሉት ውስጥ ሬጉላር ፖሊጎን ያልሆነ የትኛው ነው የሚለው ስለዚህ እሱን በደንብ ሰፓሬት አድርጉ። ለምሳሌ ፔንታጎንን ብንነግራቸው ሬጉላር ፔንታጎን ስላለ ጀስት ኢት ኢዝ ሬጉላር ማለት ነው አይደል? ሬጉላር ብሎናል። ስለዚህ ፔንታጎን ስላለ ሬጉላር ፔንታጎን ይሄ ሬጉላር ነው። ከዛ ውስጥ አይ ቲንክ ከነዚህ እናንተ ምረጡና ኮሜንት ሴክሽን ላይ አስቀምጡልን። ኩዌስችን ነምበር 23 ጀስት በደንብ እቺን ጥያቄ በደንብ ተከታተሉ። ኢን ዘ ፊገር ኢፍ ሜዠር ኦፍ አንግል ኤ ዲ ቢ ማለት ስንት ነው ተብለናል? 66 ዲግሪ ቢሆን ዘን ዋት ኢዝ ዘ ሜዠር ኦፍ አንግል ኤ ቢ ሲ። እንደዚህ ሲሆን ጀስት ላይን ድሮ አድርጉ እንደዚህ ኤ ቢ ሲ ቺኛውን የተጠየቅነው ማለት ነው። ዘን እዚህ ጋር የተሰጠን አለ ይሄና ይሄ ምንድናቸው ተብለናል? እኩል ናቸው። ያ ማለት አይሶስለስ ነው ማለት ነው። ስለዚህ እቺ አንግል ከማን ጋር እኩል ነች? ከዚህ አንግል ጋር እኩል ናት ማለት ነው። ሌላ መያዝ ያለባችሁ ይሄንን ለመስራት አንድ የምንጠቀመው ሳይክሊክ ኳድሪላተራል ይባላል። ሳይክሊክ ኳድሪላተራል ማለት የሆነ ኳድሪላተራል ይኖረው ቨርቴክሱ ጀስት ኦን ዘ ሰርከምፍራንስ ኦፍ ዘ ሰርክል ከሆነ ይሄ አንግል እና አንግል ስንደምራቸው ስንት ነው? 180 ነው። ለምሳሌ ይሄኛው 80 ከሆነ ይሄ ስንት ነው የሚሆነው? 100 ይሆናል ማለት ነው። ከዛ የነዚህ ደምር ደግሞ 180 ይሆን አለበት። ይሄ 60 ከሆነ ይሄ 120 ይሆናል ማለት ነው። ስንደምረው አጠቃላይ 360 ይሆናል። ስለዚህ ይሄ 66 ከሆነ ይሄኛውን ማግኘት እችላለሁ ማለት ነው። ያ ማለት 180 ሲቀነስ ስንት አድርጌ ነው የማገኘው? 66 ማለት ነው። ስለዚህ ከ10 ላይ 6 4 ይሆናል። እቺ 7 ትሆናለች። ከ7 ላይ 6 ስንት ነው? 1 114 ይሆናል ማለት ነው። አይሶስለስ ስለሆነ ይሄ ኤክስ ብለው ይሄ ኤክስ ብለው ኤክስ ፕላስ 114 እኩል ነው ስንት ነው? የአንግል ሰም ቴረም 180 ይሆናል ማለት ነው። ዘን ምን አደርጋለሁ? ኤክስ ፕላስ ኤክስ 2ኤክስ ነው እኩል ነው 180 ሲቀነስ 114 አደርጋለሁ። ከዛ በኋላ ይሄን ቀንሱት 2ኤክስ እኩል ነው ከ10 ላይ 4 ስንቀንስ ስንት ነው? 6 እቺ 8 የነበረችው 7 ሆናለች። ከ7 ላይ 1 6 ይሆናል ሲካፈል ለሁለት ሲካፈል ለሁለት ኤክስ እኩል ነው ስንት ይሆናል? 33 ዲግሪ ይሆናል ማለት ነው። ስለዚህ መልሱ ማን ነው? ይሆናል ማለት ነው። አንደኛው መንገድ ይሄ ነው። ሌላኛው መንገድ ይሄኛው 66 ነው ማለት ኢንስክራይብድ ነው ማለት ነው። ስለዚህ ይሄንን ማግኘት እችላለሁ። ኢንስክራይብድ አንግል እና የታቀፈበት ይሄኛው እጥፍ ስለሆነ 66 ሲባዛ በ2 አድርጌ ስንት ይሆናል? 6 በ2 12 ሁለት ጽፌ እንዳለ 6 ሲባዛ 2 12 ከአንድ ጋር 13 132 ይሆናል ማለት ነው። ሶ ይሄ 132 ከሆነ አጠቃላይ ሰርክሉ ስንት ነው? 360 ከ360 ላይ 132 ትቀንሳላችሁ። ከ10 ላይ 2 8 የ5 ሆናል። ከ5 ላይ 3 2 ቺኛዋ ስንት ናት? 3 ነች። ከ3 ላይ 2 228 ይሆናል ማለት ነው። ስለዚህ ይሄኛው 228 ሆነ ማለት ይሄኛው አንግል ማለት የዚህ ምንድነው? ግማሽ። ስለዚህ 228 ሲካፈል ለስንት? ለ2 2 ሲካፈል ለ2 1 ሲባዛ 2 2 ሲቀንሱት ባዶ ይሆናል። 2 ሲካፈል ለ2 1 ሲባዛ 2 2 ሲቀንስ እንደዚህ ባዶ ይሆናል 0 ማለት ነው። 8 ሲካፈል ለ2 4 ይሆናል ማለት ነው። 114 ይሆናል። ይቺ አንግል 114 ሆነች ማለት ይሄና ይሄ ምንድናቸው? እኩል ናቸው። ምክንያቱም አይሶስለስ ነው ተብለናል። እዚህ ጋር እኩል ናቸው ተብለናል። ስለዚህ ኤክስ ፕላስ 114 እኩል ነው 180 እንላለን ማለት ነው። በዚህ መንገድ መስራት ትችላላችሁ። ብትፈልጉ ደግሞ ሳይክሊክ ኳድሪላተራል የሚለው ማለት ነው። ሳይክሊክ ኳድሪላተራል
ስ እንደዚህ ነው። ኳድሪላተራል አለ። ቨርቴክሱ ምኑ ጋር መሆን አለበት? እዚህ ሰርክሉ ጋር መሆን አለበት። እንደዚህ ከሆነ ኦፖዚቶቹ ስንደምራቸው ስንት ነው የሚሰጡን? 180 ይሰጡናል። ስለዚህ የ66 ከሆነ ይህ ሲደመር እኩል ነው 180 እንልና ይሄኛው እናገኛለን። ይሄን ካገኘን በኋላ ደግሞ ደምረን በአንግል ሰም ቴረም አንግላችንን ኤቢሲን ማግኘት እንችላለን ማለት ነው። ኩዌስችን ነምበር 24 ኢን ዘ ፊገር ጊቨን ቢሎ ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል እቺ ሴንተር ነች ተብለናል። ኢፍ ዘ ሜዥር ኦፍ አንግል ፒ ኪው አር ይሄ ስንት ነው? 25 ከሆነ 25 ዲግሪ ማለት ነው። ፋይንድ ዘ ሜዥር ኦፍ አንግል ፒ ኦ አር። ስለዚህ ይህንን የተጠየቅነው ሴንተራል አንግሉ ትዋይስ ኦፍ ኢንስክራይብድ አንግል ነው። ያ ማለት ምንድነው የሚሆነው? 2 ሲባዛ በ25 ይሆናል እኩል ነው 50 ዲግሪ ይሆናል። ስለዚህ መልሱ የዚህ ቢ ይሆናል ማለት ነው። 25ን በ2 ማባዛት። ሴንተራል አንግሉ ደግሞ ለምሳሌ 100 ቢሰጣችሁ ኢንስክራይብዱ ከተጠየቀ ለስንት ነው የምታካፍሉት? ለ2። ግን መጠንቀቅ ያለባችሁ ዘይ ሹድ ቢ በተመሳሳይ አርክ መታቀፍ አለባችሁ። ለምሳሌ በፒአር ነው ሁለቱም የምታቀፉ። ስለዚህ ኢንስክራይብድ አንግሉ የሴንተራሉ ሃፍ ነው። ሴንተራል አንግሉ ደግሞ የኢንስክራይብዱ ትዋይስ ነው ማለት ነው። ሌላው አሁን እዚህ ጋር ደግሞ የምንሰራላችሁ ፕሮባቢሊቲ ነው። ዋን ሌተር ኢዝ ቹዝን አት ራንደም ፍሮም ዘ ወርድ ኢንትሮዳክሽን ከሚለው ወርድ ላይ አይ ወርድ መርጠን ፕሮባቢሊቲው ስንት ነው? ዋት ኢዝ ዘ ፕሮባቢሊቲ ቱ ቹዚንግ ዘ ሌተር አይ ነው። ስለዚህ ምንድነው የምታደርጉት? መጀመሪያ ሁሉንም ትቆጥራላችሁ ስንት ሌተር እንዳለ 1 2 3 4 5 6 7 8 9 10 11 12 ታደርጋላችሁ። ከዛ በኋላ ስንት አይ አለ? አንድ እዚህ ጋር አለች፣ እዚህ ጋር እንዳለች 2 አይ አለ። ስለዚህ ፕሮባቢሊቲው ስንት ነው? 2 12ኛ ወይም 1 6ኛ ይሆናል ማለት ነው። ስለዚህ ፕሮባቢሊቲያችን ይሆናል ማለት ነው። ለምሳሌ ኦ የማግኘት ፕሮባቢሊቲያችን በተመሳሳይ ስንት ነው የሚሆነው? 2/12ኛ። ይሄ በጣም ቀላል ነው። ለምሳሌ ወርድ ሚል ቢኖር ስንት ወርድ አለው? እዚህ ጋር ስንት ሌተር አለው? 4 ሌተር አለው። ለምሳሌ the probability of choosing ደብሊው ብላችሁ አንድ ደብሊው ስላለች 1/4 እንላለን ማለት ነው። ስለዚህ ኢንትሮዳክሽን ከሚለው ላይ አንድ ሌተር ብንመርጥ ስንት ይሆናል ፕሮባቢሊቲው ከተባለ መጀመሪያ ቶታሉን መፈለግ እንዳልኳችሁ 1 2 3 4 5 6 7 8 9 10 11 12 አጠቃላይ 12 እናደርጋለን። ከዛ በኋላ ደግሞ ሌተር አይ ከተባለ ስንት አይ አለ የሚለውን መምረጥ። ቲ ብንባል ስንት ቲ አለ እያል ጀስት ፕሮባቢሊቲያችን እንፈልጋለን ማለት ነው። እዚህ ጋር 2 ስለሆነ 2 እናደርጋለን። ከዛም በማቃለል ነው የምንሰራው። 26ኛም የፕሮባቢሊቲ ጥያቄ ነው። if a number is chosen at random from the list of number ከዚህ ነምበሮች ውስጥ ቁጥር ልንመርጥ ነው ማለት ነው። then what is the probability that is not getting composite number? composite number ኢንቨርስ ነው የሚሆነው ማለት ነው። ያ ማለት ፕራይም ማለት ነው። ጀስት ዲ ነው ኮምፖዚት ነምበር። ኮምፖዚት ነምበር ማለት ምን ማለት ነው? የሚተነተን ማለት ነው። ተተንታኝና ኢተተንታኝ ብለን ያያችሁ 6ኛ ክፍልና ከዛ በታች። ስለዚህ ይሄ የሚተነተኑ ቁጥሮች ከዚህ ውስጥ ማን ያለው 4 ብቻ ነው። 2 ሲባዛ በ2 ሆኖ የሚተነተነው 2 3 7 11 13 17 19 እነዚህ ሁሉ ምንድን ናቸው? ፕራይም ነምበር ናቸው። ፕራይም ነምበር ብቸኛ ማለት ነው። ፕራይም ነምበር ማለት ብቸኛ ሆኖ ማለት ምን ማድረግ አንችልም፣ መተንተን አንችልም ማለት ነው። እነዚህን ፕሮባቢሊቲ ጀስት ማወቅ አለባቸው። ይህን ካላውቃችሁ እነዚህን መስራት አሁን ይከብዳል። ፕራይም ነምበር፣ ኢቭን ነምበር፣ ኦድ ነምበር፣ ኮምፖዚት ነምበር እነዚህን ነገሮች ማወቅ ይኖርባቸዋል። ስለዚህ መጀመሪያ እዚህ ጋር እንደሰራ ነው ምን ያክላሉ የሚለውን እንቆጥራለን። 1 2 3 4 5 6 7 8 አለ። ከዛ በኋላ what is the probability that is not getting composite number? ኮምፖዚት ነምበር የምናገኘው 1 ነው። ከዛ ውጭ የምናገኛቸው ግን ስንት ነው? 7። ስለዚህ 7 8ኛ ይሆናል ማለት ነው ፕሮባቢሊቲያችን። በደንብ ያዙ። ኢን ሾርት ይሄ ምን ማለት መሰላችሁ? what is the probability of getting prime number እንደማለት ነው። ፕራይም ነምበር የማግኘት ፕሮባቢሊቲያችን ስንት ነው እንደማለት ነው። ኖት ጌቲንግ ያለ ኖት ጌቲንግ ካለ እንደዚህ ይሆናል። ጌቲንግ ኮምፖዚት ነምበር ካለን ደግሞ ስንት ይሆናል? 1 8ኛ ይሆናል። ኖት ሲሆን ደግሞ 1 ሲቀነስ 1 8ኛ አድርገን መስራት እንችላለን። 8/8 ይሆናል። ሲቀነስ 1/8 ይሆናል። ከ8 ላይ 1 ስንቀንስ 7/8 ይሆናል ማለት ነው። ሌላኛው a pair of dice is rolled. what is the probability that the sum of the number observed is 5? እቺኛውን ደግሞ ምንድነው የምታደርጉት? a pair of ስላለ ስንት ናቸው? 2 ነው። ወይም ደግሞ 2 ሮል ብናደርገው ሊላችሁ ይችላል። ወይም ደግሞ
ፔር ኦፍ ካለ ሁለት አድርገን ነው የምንወስደው። ዘን እሱን ጀስት ሌክቸር ላይ ሰራላችኋለሁ። አንደኛ ቴብል ሜትድ መጠቀም ነው። 1 2 3 ያደርጋችሁ እስከ 6 ጽፋላችሁ። ወደታችም 1 2 3 ያደርጋችሁ ጽፋላችሁ። ከዛ 1,1 1,2 1,3 እያለ ይጻፋል ማለት ነው። ስለዚህ አጠቃላይ ፖሲብል አውትካሙ ስንት ነው? 36 ነው የሚሆነው። ዘን ድምራቸው ስንት የሚሆን ነው የተባለው? 5 የሚሆን ጀስት የዳይስ አውትካሙ 1 2 3 4 5 እና 6 ነው። ስለዚህ ስንደምራቸው 5 የሚሰጡን ማን ናቸው? 2,3 አንድ አለ 3,2 1,4 4,1 እነዚህ አሁን ስደምራቸው ስንት ይሰጣችኋል? 5 ይሰጣችኋል ማለት ነው። 2 ሲደመር 3 5 ነው። ይሄም 5 ነው። ይሄም 5 ነው። ይሄም 5 ነው። ስለዚህ how many ምን ያክል ናቸው የሚለውን ነው የምታዩት። ስለዚህ 1 2 3 4 ስለዚህ 4 እናደርጋለን ማለት ነው። ማለት 4/36 ይሆናል። ዘን እናቀልለዋለን በሁለት 2 ይሆናል። ይሄ በሁለት 18 ይሆናል። 1 በሁለት 1 ይሆናል። ይሄ በሁለት 9 ይሆናል ማለት ነው። ስለዚህ 1/9 ይሆናል ማለት ነው። አይ ቲንክ በጣም ግልጽ ነው ብዬ ተስፋ አደርጋለሁ። ሌላው ለምሳሌ አሁን ድምራችሁ 6 ቢላችሁ ደግሞ ማን አሉ? 2,4 አለ 4,2 አለ 3,3 አለ። እንደዚህ ያድርጋችሁ ሊስት ማድረግ 1,5 አለ 5,1 እነዚህና ሌሎችም ካሉ ጀስት ሊስት ታደርጉና ምን ያክል አሉ የሚለውን ማግኘት ትችላላችሁ። ከዛ በኋላ እሱን ለ36 አካፍሉ በቀላሉ ማግኘት ይቻላል ማለት ነው። ሌላው ኤሪያ ኦፍ ትራፒዚየም ነው። ዘ ኤሪያ ኦፍ ትራፒዚየም ኢዝ ጊቭን ቢሎ ነው። ጀስት ኤሪያ ማለት ስንት ነው ተብለናል? 45 ሴንቲሜትር ስኩዌር ነው ተብለናል። ኢፍ ዘ ቤዝ ኦፍ ዘ ትራፒዚየም አር ቤዝ 1 ይሄኛው 4 ሴንቲሜትር ነው፣ ቤዝ 2 6 ሴንቲሜትር ነው። ዘን ዋት ኢዝ ዘ ሃይት ኦፍ ዘ ፕሪዝም ነው። ጀስት ፎርሙላውን ማወቅ ነው እዚህ ጋር የሚጠበቅባችሁ። h/2 ኢንቱ ምንድን ነው? b1 ፕላስ b2 ነው አይደል? ስለዚህ ቀጥታ ቁጥሮችን መተካት ነው። ቁጥሮችን ስንተካ ምንድን ነው የምናደርገው? 45 እኩል ነው h/2 ኢንቱ 4 ፕላስ 6 ይሆናል ማለት ነው። ቤዝ 1 ፕላስ ቤዝ 2 ያ ማለት 45 እኩል ነው h/2 ኢንቱ 10 ይሆናል። በሁለት 1 በሁለት 5 ይሆናል። ዘን 5 h እኩል ነው 45 ይሆናል። ሲካፈል ለ5 ሲካፈል ለ5 5 በ5 ይጠፋና h እኩል ነው ስንት ይሆናል? 9 ሴንቲሜትር ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ትራፒዚየም ምንድን ነው የምትለው ነው ከዚህ ጥያቄ መያዝ ይኖርባቸዋል። ኢንቱ ቤዝ 1 ፕላስ ቤዝ 2 ከዛ ቁጥሮችን መተካት ማለት ነው ከእናንተ የሚጠበቀው። እነዚህ ሁለት ጥያቄዎች ሰርተን ጀስት ሁለት ጥያቄ መጨረሻ ላይ ለእናንተ የምንሰራቸው አሉ፣ እነሱን ትሰራላችሁ። ኩዌሽን ነምበር 29 ቱ ትራያንግልስ አር ሲሚላር አለ። ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ዋን ትራያንግል ስንት ነው? 5 ታይምስ ዘ ሌንግዝ ኦፍ ዘ ኮረስፖንዲንግ ሳይድስ ኦፍ ዘ አዘር ዘን ዋት ኢዝ ዘ ሬሽዮ ኦፍ ዘ ኤሪያ ኦፍ ዘ ላርጀር ቱ ዘ ኤሪያ ኦፍ ዘ ስሞለር ትራያንግል የተባለ። በጣም ይሄ ቀላል ነው። ምን ሰጣችሁ መሰላችሁ? 5 to 1 ማለት ነው። 5 ታይምስ ማለት እንደዚህ ነው። 5 to 1 ነው ተብለናል። ይሄ የምኑ ነው? ሳይዱ s1 to s2 ነው የተሰጠን እዚህ ጋር። ዘን ምንድነው የጠየቀን? what is the ratio of the area of the larger to the area of the smaller ያ ማለት ኤሪያ 1 ኦቨር ኤሪያ 2 እኩል ነው ምን ብለናል? s1 ኦቨር s2 ዘ ሆል ስኬር ነው ብለናል። ስለዚህ ኤሪያ 1 ማለት ኦቨር ኤሪያ 2 ጀስት ኤሪያ 1 ላርጀር ነው ብለን የተነሳ ነው። ስለዚህ ሳይዱን በላርጀር እናደርገዋለን ማለት ነው እንደዚህ ስኬር። ስለዚህ ምን ይሆናል ማለት ነው? 25 ኦቨር 1 ያ ማለት በሬሾ ስንገልጸው 25 to 1 ይሆናል ማለት ነው። ስለዚህ መልሳችን ማለት ነው ይሆናል። እዚህ ጋር በደንብ ያዙ። ሁለት ትራያንግሎች አሉ። ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ዋን ትራያንግል ኢዝ 5 ታይምስ ዘ አዘር ባይ 5 ታይምስ ነው ማለት ጀስት ይሄ እንደዚህ ነው ማለት ነው አይደል? ለምሳሌ ይሄኛው ኤክስ ከሆነ ይሄኛው ደግሞ ምን ይሆናል ማለት ነው? 5x ይሆናል ማለት ነው። ስለዚህ 5x ኦቨር x ምን ይሆናል? 5 ኦቨር 1 ይሆናል። ከዛ ይሄን ስኩዌር ስናደርገው ማግኘት እንችላለን ማለት ነው። ስሞለር ከሆነ ይሄ ላርጀር ይሆናል ማለት ነው። በዚህ መንገድ ነው የምትሰሩት። ጀስት ይሄኛው ጀስት ሲሚላር መሆናቸውን ማሳየት ነው። በምንድን ነው ሲሚላር የሆኑት ነው? ኢን ዘ ፊገር ቢሎ ይሄ ፊገር አለ እዚህ ጋር KL ምንድነው ብለናል? ፐርፐንዲኩላር ቱ ኤልኤን ለኤልኤን ምንድነው ፐርፐንዲኩላር ነው እዚህ ጋር ተብለናል። ኦኤን ማለት ደግሞ ለኤልኤን ምንድነው እዚህ ጋር ፐርፐንዲኩላር ነው ተብሏል።
ኤንድ KMO are on the same line KMO አንድ ላይ ናቸው። ዘን ትራያንግል ሎኬር ትራያንግል K ከዚህ ከተነሳ LM ሲሚላር ዊዝ ትራያንግል ONM ጋር አለ። ዘን which one of the following theorem proves the similarity ነው የሚለው። ይሄንም ምንድነው አሁን ፕሩፍ ሊያደርግ የሚለን አንግል ሳይድ ምናምን እዚህ ጋር ምንም እንትን አያደርግልም። የተሰጠን ሂንት የለንም ማለት ነው። አንግል ቴረም ነው። ምክንያቱም ይሄኛው 90 ነው ተብለናል። ዘን ይሄ አንግል እና ይሄ አንግል ደግሞ ምንድን ናቸው? እኩል ናቸው። በምን ቨርቲካል ኦፖዚት አንግል ጀርባ አንግል የምንላቸው ማለት ነው። ስለዚህ ይሄ አንግል እና ይሄ አንግል እኩል ከሆኑ ይሄ አንግል እና ይሄ አንግል እኩል ከሆኑ ጀስት እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። ጀስት ይሄኛውና ይሄኛው ደግሞ እኩል ነው የሚሆኑት ምክንያቱም ከ180 ላይ ድምሮ ስለምንቀንስ ማለት ነው። ስለዚህ ቴረሙ ምንድነው? አንግል ሲሚላሪቲ ቴረም ይሆናል ማለት ነው። ጀስት እነዚህን ጥያቄዎች እናንተ ሰሩልናላችሁ 31 እና 32 the ratio of the area of the two similar triangle ratio ተሰጠ። then what is the ratio of their corresponding perimeter ወይም ሳይድ ብሏቸዋል። እቺኛዋን ነግረናቸዋል። ፐሪሜትር P1 over P2 እኮ ነው S1 over S2 ነው ማለት ነው። ስለዚህ S1 over S2 አገኛችሁ ማለት ፐሪሜትር 1 over ፐሪሜትር 2 አገኛችሁ ማለት ነው። ይሄን ሬሾ ፈልጉልን። ሌላው 32ኛ the ratio of the side of two similar polygon እዚህ ጋር ደግሞ ሬሾ የምንን የተሰጣችሁ ሳይዶቹ ተሰጥቷል። if the area of the larger polygon 100 ቢሆን then what is the area of the smaller polygon ማለት ነው። እነዚህን ሰርታችሁ ኮሜንት ሴክሽን ላይ ያስቀምጡልን። ጀስት ጥያቄ ሲኖራችሁ ጥያቄያችሁን ቴሌግራም ላይ ላኩልን። ኮሜንት ሴክሽን ላይም ታስቀምጡልን። ጀስት ፓርት 3 ላይ ከቨር የምናደርግላችሁ ይሆናል ማለት ነው። ጊዜያችሁን በአግባቡ ተጠቀሙ። በደንብ ጥያቄዎች ፕራክቲስ አድርጉ። የሚከብዳችሁ ጥያቄ ሲኖር ጀስት ወዲያው ሰዎችን መጠየቅ ልመዱ። ገበታ አካዳሚ ቴሌግራም ግሩፕም አለ። ጀስት ፕራይቬት ላይ ሜሴጅ መላክ ትችላላችሁ። ጀስት በዛ መሰረት በቮይስ ወይም ደግሞ ጽፈን መልሱን የምልክላችሁ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። አብራችሁን ስለቆያችሁ እናመሰግናለን።